ኤርሚ ዛሬ ሚዩት አድርጓልኝ። አዎ ሞክሼ ምን ነው ቅድም እንዳልኩና የሚያወራ ሰው ከመጣ በዛ ሀሳብ ላይ ለማውራት ነበር። ከመለሰም ደግሞ ቅድሚያ የተጠይቀውን ጥያቄ ከኔ ቀድሞ የገቡቱ ኦርቶዶክሳውያን ስለሆኑ ይመልሳሉ ብዬ ነበር። ያው ገና ስጠይቃቸው ግን ወረዱ። ለምን ወረዱ? አንደኛው እኮ መለሰ እኮ የለም አለ እኮ። በቃ ወደዚህ የማርያም ምልጃ ከዚህ በፊት የማርያም ከሙታን መነሳት ከዚህ በፊት ስንናገርበት እኔም ሆንኩ ሌሎች የወንጌል አማኞች ወንድሞቼ እና እህቶቼ ከጥላቻ ተነስተን ማርያምን ከመናቅ የመነጨ አድርገው ያስባሉ። ውሸት ነው። እንደዛ ለምን እንንቃታለን? እንደዛ እኛ እንንቃትም የጌታን እናት። ግን መጽሐፍ ቅዱስ በማያስተምረው የሰው ስርዓት የሆነ ትምህርት አንድ ሰውዬ የሆነ ቦታ ላይ ቁጭ ብሎ የፈበረከው መጽሐፍ ቅዱስ ያልሆነ አስተምሮት ነው። ማርያም ከሙታን ተነስታ አርጋለች ብሎ የሚለው ትምህርት እነሱም ገብተው እየተናገሩ ያሉ ሌሎችም ገብተው እንናገራለን ብለው የሚጠቅሷቸው እኮ ጥቅሶች ነበሩ። ከብሉይ ኪዳን ላይ የሚጠቅሷቸው ጥቅሶች አሉ። አሁን ጥቅሶቹን አልናገርም። እነሱም ራሳቸው ቢመጡ ጥሩ ነበረ። እና ባጭሩ የማርያም ከሙታን መነሳት ፍልሰታ ተብሎ የሚባለው ውሸት የውሸት ውሸት የሆነ በዓሉም ውሸት ነው። ማርያም ከሙታን ተነስታ አድርጋለች ብሎ የሚለውም ውሸት ነው። እውነትም የሆነ መጽሐፍ ቅዱሳዊ ሲሆን ነው። መጽሐፍ ቅዱስ በግርድምድሙ እንኳን አይናገርም፣ አይደለም በግልጥ የጌታን ትንሣኤ ከሙታን ተነስቶ ማድረጉን ጌታችን እሱን በግልጽ አድምቀው ቅዱሳት ሐዋርያት እንደጻፉት የማርያምን ከሙታን ተነስቶ ማድረግ በተጻፈ ነበር። ኢቭን ሌሎች እንኳን ከማርያም ውጭ ከሙታን የተነሱ ከሙታን ተነስተው በጌታችን ተአምራት ከሙታን የተነሳ አልዓዛር አለ። የመቶ አለቃው የኢያኢሮስ ልጅ አለች። ጴጥሮስ ዶርቃ የምትባለዋን አስነስቷታል ከሙታን። ቅዱስ ጳውሎስም እንደዚሁ አስነስቷል። ሁለት የብሉይ ኪዳን ቀደምት የሆኑ ታላላቅ ነቢያት ኤልሳና ኤልያስ የሞቱ ሰዎችን በእግዚአብሔር ጸጋ አስነስተዋል እና የሞቱ ሰዎች ተነስተዋል ማለት ነው። የማርያም ከሙታን መነሳት የአልዓዛርን ያህል እንኳን አልተጻፈላትም። ለምን? ስላልተነሳች እንጂ ከአልዓዛር አንሳ አይደለም። እናት መሆኗ በአዲስ ኪዳን መጽሐፍት ላይ ደምቆ በቅዱሳት ሐዋርያቱ እንደተጻፈ፣ ብፅዕት ሴት መሆኗ ደምቆ እንደተጻፈው፣ አማኝ ሴት መሆኗ ደምቆ እንደተጻፈው፣ የጸሎት ሴት መሆኗ ደምቆ እንደተጻፈው ከሙታን መነሳቷ እውን ቢሆን ኖሮ ይጽፉት ነበረ። ያልጻፉት ለምንድን ነው? አልተነሳችም። አልተነሳችም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ የሐዋርያት ትምህርት አለኝ ብላ ትላለች እንጂ ፈጽሞ የሐዋርያቱ ትምህርት አይነካትም። ራሱ ኢቨን ይህን ጉዳይ ከዚህ በፊትም ተናግሬያለሁ። በራሳቸው እንኳን አበው ባስተማሩት ትምህርት ነው እንኳን ብሎ ካሉ አንደኛው አበው ከሌላኛው ጋር ያስተማረውና የጻፈው እርስ በርሱ እንደ ደጋ በግ ይዋጋል። ታሪካቸው ማለት ነው። አንደኛው የጻፈው ሌላኛው ይቃወመዋል። አይደለም መጽሐፍ ቅዱስ አይደለም፣ በራሷ በኦርቶዶክስ ቤተክርስቲያን ሊቃውንት በተባሉት በተጻፉት መጽሐፍቶች ላይ ማርያምን ከሙታን አያት ተብሎ የተጻፈው ሐዋርያን ማን ነው ብሎ የሚለው አንደኛው ሌላኛው ሐዋርያ ነው ብሎ ስሙን ይጠቅሳል። አንደኛው ደግሞ ሌላኛው ሐዋርያ ነው ብሎ ስሙን ይጠቅሳል። ስለዚህ መጽሐፍ ቅዱሳዊ አይደለም፣ እውነትነት የለውም። ሰው ሰራሽ የሆነ በዓል ነው ማለት ነው። የፍልሰታ የሚባለው ውሸት ነው። ኤርሚ እና ኤርሚ እኔ የጠየቁትን ጥያቄ ታዲያ እንዴት ነው የምታስተምረን? ይሰማል አሁን? እሺ ባቤ የጠየቁ ጥያቄ ላይ ነው ባቤ ስለ እርገቷ ስለ ድንግል ማርያም እርገት አልተነሳችም አላረገችም ስለሚለው ጉዳይ ማለት ነው። እና ያው አሁን መጽሐፍ ቅዱስ ያው ድንግል ማርያም ወላዲት አምላክ በ49 ዓመተ ምህረት ነው ያረፈችው ማለት ነው። እና ራዕይ ዮሐንስን ጨምሮ መጽሐፍ ቅዱስ ደግሞ የተጻፈው ያው ራዕይ ዮሐንስ አሁን ለምሳሌ የተጻፈው 96 ዓመተ ምህረት ላይ ነው።
እና ድንግል ማርያም ካረፈች በኋላ ስለተጻፈ እኮ ነው እንጂ አሁን ድንግል ማርያም በሕይወት እያለች ተጽፎ ቢሆን መጽሐፍ ቅዱስ በቀጥታ አርጋለች የሚል ጥቅስ ታገኙ ነበር ማለት ነው። ይሰማል አይደል? ይሰማል። እንጂ አሁን እንዴት ነው እናንተ ስታስቡት የአምላክ እናት እንዴት ነው ከሞት መነሳት? አሁን እንኳን ተነሳች ስንል እኮ በራሷ ኃይል አይደለም የምትነሳው፣ ልጇን የሚያስነሳት አይደል? ስለዚህ መጽሐፍ ቅዱስ ከመጽሐፉ በፊት ስላረፈች እና ያ ሁሉ ታምራት የተደረገ መጽሐፍ ቅዱስ ከመጽሐፉ በፊት ስለሆነ ነው ኤርሚዬ። ያው ይሄን በደንብ ሁላችንም ጠንቀቀን ስለምናውቅ ራዕየ ዮሐንስም የተጻፈው 96 ዓመተ ምህረት ነው። እናታችን ቅድስት ድንግል ማርያም ደግሞ ያረፈችው 49 ዓመተ ምህረት ላይ ነው ማለት ነው። ከዛ ውጭ ግና የመጽሐፍ ቅዱስ ቃላት ጥቅስን የተወሰኑትን እነግራችኋለሁ ማለት ነው። ራዕየ ዮሐንስ 12:1 ላይ እናያለን አንድ 3 ጥቅሶችን ማለት ነው። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች። እቺ ሴት ማናት? ያው እናውቃለን ሁላችን፣ ድንግል ማርያም ናት። ድንግል ማርያም ወላዲት አምላክ እንደሆነች እናውቃለን። ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች የሚለው ዮሐንስ እንግዲህ በፍጥሞ ደሴት ላይ ሆኖ ነው ራእዩን ያየው፣ ሁላችንም እናውቃለን ማለት ነው። እና ድንግል ማርያም አርፋ ሞትን ድል አድርጋ እንደተነሳች ነው በራእዩ እየጻፈ እየነገረን ያለ ማለት ነው። እና ዮሐንስ እንደነገርኩ ያንብብልህ ይቻላል። ያየሁት ነው። ታላቅ ምልክትም በሰማይ ታየ። ይናገር። አላነብም። ያው ሰው ያንብብ። አላነብም። ይናገር። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እቺ ሴት መብርሃን ናት፣ ድንግል ማርያም ናት። እንደነገርኳችሁ ደግሞ ዮሐንስ የጻፈው ድንግል ማርያም ሞትን ድል አድርጋ በልጇ ኃይል ሞትን ድል አድርጋ ተነሳች በኋላ ነው ብያችኋለሁ። ይቺ ሴት ድንግል ማርያም እንደሆነች ያው እናንተም ታውቃላችሁ፣ እኛም ስለምናውቅ ማለት ነው። ከዛ ውጭ ደግሞ መዝሙር 44 ቁጥር 9 ላይ ብንመለከት መዝሙር 44 ቁጥር 9 ይሄኛውን ጨርስ። እኛ ይሄንን አናውቅም፣ ማርያም መሆኗን አናውቅም። እስኪ አንተ ማርያም መሆኗን ንገር። እናንተም ታውቃላችሁ ላልክ እኛ ይሄ ማርያም ነው ብለን እኛ አናውቅም። አንተ ግን ማርያም መሆኗን በደንብ ንገረን። ከሙታን መነሳቷንም አንተ ማናት ብለህ ታስባለህ? አይ አንተ ማርያም ነች ብለህ ስላልክ ያንተን ተናገርና እኔ ደግሞ የማን እንደሆነ በኋላ እኔ እናገራለሁ። ግን አሁን እናንተም ታውቃላችሁ ብለህ ስላልክ እኛ ማርያም መሆኗን አናውቅም። ይህ ክፍል ስለ ማርያም አይናገርም። አንተ ማርያም ነች ብለህ ስላልክ አንተ ማርያም መሆኗን በደንብ አብራርተህ ንገረን። እኛ አናውቅም። ማርያም መሆኗንማ ይኸውልህ አሁን ማርያም መሆኗን እኮ ነው አሁን እኮ እየነገርኩህ ነው። አንዲት ሴት አለች እያለ ነው። እቺ ሴት ማን ናት? እቺ ሴት ድንግል ማርያም እንደሆነች የታወቀ ነው። ለምን? ታላቅ ምልክት በሰማይ ታየ አለ። ፀሐይን ተጎናጽፋለች። ፀሐይ ማን ነው? ክርስቶስ ነው፣ ልጇ ነው። ፀሐይ ክርስቶስ ነው። እሺ ጨረቃውስ? አይደለም። ፀሐይን ጨረቃ ከእግሮቿ በታች ናቸው። ከእግሮቿ በታች ያላት እያሉ ነው፣ ቅዱሳን ናቸው። 12 ከዋክብት ደግሞ ሐዋርያት ናቸው። 12 ከዋክብት አክሊል የሆነላት አንዲት ሴት የሚላት ድንግል ማርያም ነው። እሺ እኔ ሌላ ሴት ናት የምትል ከሆነ ደግሞ እሱን ያንተን ሐሳብ አስቀምጥ። እሺ ቆይ አንዴ ጠብቀኝ። እዛ ውጭ ሌላ ጥቅስ ነግራችኋለሁ። እሺ ቆይ በደንብ እያጣጣም ነው እንድንሄድ። ኦኬ እሺ
ኦኬ ከዋክብቱ እነማን ናቸው ነው ያልከኝ? ከዋክብቱ እነማን ናቸው? ከዋክብቱ ሰማዕታት ናቸው፣ ቅዱሳን ናቸው። ሰማዕታት ናቸው፣ ቅዱሳን ናቸው። 12ቱ ና ክርስቶስ ነው ብሏል። ጨረቃ ኤርሚ ይሰማል። ፀሐይ ነው ክርስቶስ ያለው። ቆይ አትቀላቅሉ። ኖ አትቀላቅሉ። ኖ እናንተ አትቀላቅሉ። ሚዩት አድርጉ በሙሉ። ቴንክ ዩ እያልኩ ስለነበረ ነው ኤርሚ። እሺ እሱ ሙሉ ሰው ነው። ኦኬ እሺ ሄደ እኮ ምናልባት ስልክ ገብቶበት ነው የሚሆነው። እንትን መጽሐፍ ቅዱስ እያዘጋጀው ነው። እሺ ቀጥሉ። አሁን እሺ መጥቷል። ከዋክብቱ 12 ከዋክብት እነማን ናቸው ነው ያልከኝ? ቅዱሳን ናቸው ነው ያልከኝ? ኧረ እባክህ እንደዚህ አይደረግም ወንድማችን፣ እንደዚህ አይደረግም። ኦኬ ስናወራ ሄደህ ተደብቀህ እንትና አቤት አትደበቅ። ወደኋላ አይሰማም። ወደኋላ ሄደህ አትደበቅ። ባቤ ወይ እየጠፋ እኮ ነው እየጠየቀ አንተ እየጠፋ ሞባይሉ ላይ 12ቱ ምንድን ናቸው እያለ ነው። 12ቱ ሐዋርያት ናቸው ብያለሁ እኮ። አሁን እኮ መጽሐፍ ቅዱስ ስልኬ ላይ ብቻ ስላለ ያዝኩኝ እያየሁ፣ ለዛ ነው ወጣ ገባ የምልባችሁ እያየሁ ስለሆነ ነው። መጽሐፍ ቅዱሱ ስልኬ ላይ ነው ያለው። ገብቶሃል? እንጂ በእጄ ስላልያዝኩ ነው። እንደናንተ ችግር የለም። ጨረቃው ማን ነው? ሐዋርያቱ 12ቱ ሐዋርያት ብያለሁ አይደለ? አዎ ጽፌላለሁ። ጨረቃው ማን ነው? 12 ከዋክብት ያልኳቸው ነው ሐዋርያት። ከዋክብት 12 ከዋክብት የሆነላት ያልኳችሁ ሐዋርያቱ ናቸው። እሺ ፀሐይ ያልኳችሁ ፀሐይ ክርስቶስ ነው። ጨረቃ ደግሞ ጻድቃን ሰማዕታት ናቸው። እሺ ኦኬ ጨረቃ የተባሉት ጻድቃን ሰማዕታት ከእግሯ በታች ናቸው አይደል? እሷ አይደለች የበላይ? እሷ የአምላክ እናት አይደለች? እሷ እኮ ናት። እሷ ከሁሉ የበለጠ በእግዚአብሔር ፊት የከበረች ቅዱስ ስለሆነች ማለት ነው። ከሰው ልጆች ሁሉ ከእግሯ በታች መሆናቸው እሷ የከበረች ስለሆነች አይደል? እሷ ስለምትበልጥ በቅድስና በንጽህና የአምላክ እናት ስለሆነች እኮ ነው። 12ቱ ከዋክብት ምንዋ ላይ ነው የተቀመጡት? የሆነላት እኮ ነው የሚለው። 12 ከዋክብት የሆነላት በምንዋ ላይ ነው የሚለው? አንብበው እንጂ በምንዋ ላይ ነው የሚለው። ያነበብኩ አይደል እኮ መጽሐፍ ቅዱስ ሳሊዝ ነው። ከእግሮቿ በታች ካለ በኋላ 12 ከዋክብት በምንዋ ላይ ይላል? የሆነላት በምንዋ ላይ ይላል? በራሷ ላይ በራሷ ላይ። እሺ እሷ ከቅዱሳን በላይ ስለሆነች የከበረች ነች አልከን። ሐዋርያቱ ግን ራሷ ላይ ነው የተቀመጡባት። ስለዚህ እነሱ ይበልጧታል ማለት ነው። እሱ እኮ የክብሯ እኮ ነው እንጂ እኮ ይሄ ሌላ ነገር አይደለም። አሁን አንተ ወንድም አረጋጋውና ቀስ ብለን የምናወጋው ፀሐዩ ክርስቶስ ነው አለን። ኦኬ ጨረቃ ጻድቃን ሰማዕታት ናቸው። ይሄ ማለት ከእግሮቿ በታች መሆኗ በቅድስናም የከበረች ስለሆነች ከእሷ በላይ ማንም ስለሌለ እሷ ከእነሱ በላይ ስለሆነች እሷ በሁሉም ነገር ስለምትበልጣቸው ነው አለ። 12 ከዋክብት የተባሉት ደግሞ ሐዋርያት ናቸው አለን። እምኗ ላይ ነው የተቀመጡት እነዚህ 12 ከዋክብት? ሐዋርያቱ በራሷ ላይ ነው።
በራሷ ላይ ከተቀመጡ ሐዋርያቱ በክብር ከእሷ ሁሉ ይበልጣሉ ማለት ነው። እና ተመልሰ ይህን የኦርቶዶክስ ትምህርት 2 ደቂቃ እንኳን አይፈጅም ሲፈርስ። በራሷ ላይ ነው። 12 ሐዋርያት በራሷ ላይ ናቸው። አይሰማም? ስዩም ነው አይደል? እንደዚህ የሚሆነው ወንድማችን ኤርሚ አለው እኮ አልወጣሁም። ይሰማል አይደል? አለ እኮ አለ። ስልኬን እያየሁ ነው እያለ ስለሆነ እኔ እኮ መጽሐፍ ቅዱስ ለዛ ነው አሁን የመጽሐፍ ቅዱስ ስላልያዝኩ ነው ወጣ ገባ። አይ በቃ የገባ እየወጣ እያየ ነው። ያው ኤርሚዬ አብሮኝ ያደገው ወንድሜ ነውና ነው እንዴ? አይ ስዩም መስሎኝ ያደገ ያሳደገኝ ታላቅ ወንድሜ ነው። እሱ በቤተክርስቲያን ስለሚያገለግል እኔን ለማስረዳት ነው የገባው። ድምጻቸው ከስዩም ጋር ይመሳሰላል። አይ እኔ የጎንደር ልጅ ነው። አብሮኝ ያደገ ወንድሜ ነው። ኦኬ እሺ። ስለዚህ በእግሯ በራሷ ባቤ መጣ አለው እኮ አለው። እሱ አሁን ካልኩሌት የሚሰራውን እኔ አሁን እየተረጎምኩ ነው እየተናገርኩ ነው። እሱ ደግሞ እነዚህን ይተርጉምልኝ። እሱ ምን ማለት ናቸው እነዚህ 12 ከዋክብት ከራሷ ላይ የሆኑት ምን እንደሆኑ ራሱ እሱ ደግሞ ይተርጉምልን ብዬ ነው። እሺ ወንድማችን እኔ አሁን ተሳሳትኩኛል። ምንድናቸው እነዚህ አሁን ለአንተ ምንድናቸው? እሺ ከተሰማህ ይሄን ጥቅስ የጠቀስከው ማርያም ከሙታን ተነስታ ማድረጓን ኤርሚ ለጠየቀው ጥያቄ ነው አይደል? መልስ ይሆን ዘንድ ነው አይደል የጠቀስከው? የት አለ ከሙታን ተነስታ ማድረጓን የሚናገረው እዚህ ክፍል ላይ? አሁን ራእይ 12 አንድ ነው እያየን አይደል ያለ? የት አለ ማድረጓን የሚናገረው? አሁን ራእይ 11 መጨረሻውን ግባልኝ። ራእይ 11 እሺ የመጨረሻው ቁጥር 19 ይላል። ይኸው አንብበው። በሰማይም ያለው የእግዚአብሔር መቅደስ ተከፈተ አይደል ይላል። ከዚህ ላይ በዚሁም እናንተ እንድትማሩበት እንፈልገው ምንድነው የቃል ኪዳኑ ታቦት ምድር ላይ እንኳን ያው እንደማያገለግል ስለምታምኑ ሰማይ ላይ ድረስ እንኳን የእግዚአብሔር መቅደስ እንዳለ እዚሁ ላይ ያሳያቸዋል ማለት ነው። አይነ ልቦናችን ለሁላችን ያብራልንና ማለት ነው። በሰማይ ያለው የእግዚአብሔር መቅደስ ተከፈተ ነው የሚል። የእግዚአብሔር መቅደስ ተከፈተ፣ የኪዳኑ ታቦት በመቅደሱ ታየ እያለ ነው። አያዋር የኪዳኑ ታቦት ምድር ላይ ብቻ ሳይሆን በሰማይም እንዳለ በዚሁ የኛ ጥያቄ ምን ነበረ? በመቅደሱ ታየ አይደለም። ከዚህ ወደታች ስለሚሄድ እኮ ነው የማሳያችሁ። ማርያም ከሙታን መነሳቷን አሳየ። በመቅደሱ ታየ። ካንተ እያነበብኩ ነበር፣ ወደዛ እየሄደብኝ መብረቅና ድምጽም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ ብሎ ነው እንግዲህ ወደዛ የሚቀጥል ማለት ነው። የታለ ማርያም ከሙታን መነሳቷን የሚናገረው ክፍል? አሁን እኮ ስሟን እኮ አይነግርህም። ስሟን እንዳይነግርህም እኮ አልኩህ። መጽሐፍ ቅዱስ የተጻፈበትን ዓመተ ምሕረት እኮ ነበር። ታቦቱ ከሙታን ተነሳ ነው የሚለው። ታቦቱ ከሙታን ተነስቶ በሰማይ መቅደስ ውስጥ ገባ ነው የሚለው። ታዲያ በግልጽ ካልተናገረ በግርድምድሙ የሚናገር ከሆነ ታቦቱ ሞቶ ከሙታን ተነስቶ ተቀብሮ በ3ኛውም ቀን ወይ በ10ኛውም ቀን ወይ በ50ኛውም ቀን ተነስቶ አረገ ነው የሚለው። እኛ የጠየቅነው ጥያቄ ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ክፍል አለ። ሌላ ጥቅስ እኮ ልነግርህ ነው። አሁን እኮ ሌሎች ጥቅሶች እኮ መነሻውን ነው እየነገርኩህ አይደል? ይገባህ? መነሻውን የምነግርህ አድምጥ። እሺ 12 አንድን ጠቀስ። ከዚህ ጋር ማርያም ከሙታን ተነስታለች ብሎ የሚል የለም። 11 መጨረሻው ላይ ሄዳልከኝ። 11 19 ላይ ሄድኩኝ። ማርያም እና ድንግል ማርያም ብሎ የማይነግርህ እኮ በህይወት እያለች ስለተጻፈ ነው እኮ ነው የምልህ። አሰማም ድንግል ማርያም ብሎም ይንገረንም አይንገረንም
እንዴት ብሎ ይነግራል? በህይወት እያለች እኮ አረገች አይልህም? ይሄ እኮ ራእይ እኮ ነው። እናስተውል እንጂ ራእይ እኮ ነው ይሄ። እሺ ራእይ ዮሐንስ ስለዚህ 96 ዓመተ ምህረት ጸሐፊው ማን ነው? ጸሐፊው እኮ ዮሐንስ ነው። ዮሐንስ ወንጌላዊ ነው የጻፈው። ዮሐንስ የጌታን እናት ወደ ቤቱ የወሰዳት ሐዋርያ ነው አይደል? የስ አዎ ከሙታን መነሳቷን አይቷል አይደል? አይቷል እንጂ ከሙታን መነሳቷን አይቷል አይደል? ምስክር ነው። ምስክር ነው አይደል? አዎ የአልዓዛርን ከሙታን መነሳት የጻፈው ማን ነው? ዮሐንስ ነው አይደል? የማንን? የአልዓዛርን ከሙታን መነሳት። አልዓዛር የትኛውን አልዓዛር? አልዓዛር የማርያምና የማርታ ወንድም ማን ነው? በዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ። እሺ አዎ አዎ ዮሐንስ ነው አይደል የጻፈው? ዮሐንስ ወንጌል ዮሐንስ ነው የጻፈው። 11 ይህንን አልዓዛርን ከሙታን ሞቶ ከሙታን ጌታ ኢየሱስ ክርስቶስ ያስነሳው ጸሐፊው የጻፈው ዮሐንስ ነው አይደል? አይ እሱን እንኳን እስቲ ቆይ ላረጋግጥ። እሺ ምዕራፍ 11 ያው እሱን ላረጋግጥ። አሁን ኖ እኔ እዚሁ አረጋግጥልሃለሁ። ነው ላረጋግጥ በሌላ ቀን ቀጠሮ አትስጥ። አልዓዛርን ከሙታን በአራተኛው ቀን ያስነሳው ማን ነው? ክርስቶስ። ማን ይህንን ወንጌል የጻፈ? በአራተኛው ቀን አልዓዛርን ከሙታን አስነሳ ብሎ ከጻፉት ወንጌላውያን መካከል አንደኛው ማን ነው? ዮሐንስ። ዮሐንስ አልዓዛርን ከሙታን ዮሐንስ ወንጌሉን እየጠቀስክልኝ የጻፈው ማን ነው የሚለውን አድመጣኝ። ዮሐንስ ወንጌል ስላለ እኮ ዮሐንስ ጻፈው አይደለም። አሁን እሱ የጻፈውን እኔ ቸክ ላድርግ ነው እያልኩ ያለ። ስለዚህ ዮሐንስ ወንጌል ምዕራፍ 11 የዮሐንስ ወንጌል ማን ነው የጻፈው? ዮሐንስ ወንጌል እሱን እኮ ነው እኔ ቸክ ላድርግ የምልህ። አሁን የዮሐንስ ወንጌል ምዕራፍ 11ን እየጠቀስክልኝ ነው ያለ። ስለዚህ የዮሐንስ ወንጌልን ዮሐንስ ነው የጻፈው ነው እያልከኛል አንተ። ማንም የጻፈው ቸክ ላድርግ ነው እያልኩ ያለ። የዮሐንስ ራእይንና የዮሐንስ መልእክትን የዮሐንስ ወንጌልን ማን ነው የጻፈው? ዮሐንስ። እሺ ዮሐንስ ነው እንበል። እሺ እኔ ቸክ ላድርግ እንበል አይደለም፣ ተናገር። ሌላም ሰው ከጠራ ጥራ። የዮሐንስ ወንጌልን፣ የዮሐንስ መልእክትን፣ የዮሐንስ ራእይን ማን ነው የጻፈው? እሺ ዮሐንስ ወንጌላዊው ስለዚህ ጸሐፊ ነው ማለት ነው። ስለዚህ ዮሐንስ ወንጌላዊው አልዓዛርን ከሙታን ማስነሳቱን ጌታ ኢየሱስ እንዳስነሳው ጽፎታል አይደል? ምዕራፍ 11 ይኸው እዚህ እያሳየው። ማርያምን ደግሞ ወደ ቤት አድምጠኝ። ማርያምን ደግሞ ወደ ቤት ወሰዳትም ብሎ ያለን ሐዋርያው ይኸው ዮሐንስ ነው አይደለ? ምዕራፍ 19 ላይ እነሆ ልጅሽ ብሎ ያላት እነሆ እናቱ ብሎ ያለው ጌታ ነው አይደል? ዮሐንስ ነው። ስለዚህ ዮሐንስ ወደ ቤቱ ከወሰዳት በዮሐንስ ቤት ኖራለች ለ15 ዓመት አይደል ተብሎ የሚባለው። ስለዚህ ዮሐንስ ማርያም ስትሞት ያውቃል ማለት ነው አይደል? አልዓዛርን ከሙታን እንዳስነሳው አይቶ አውቆ የጻፈው ዮሐንስ ማርያምን ስትሞት አውቆ ከሙታን እንዳስነሳትም ያውቃል ማለት ነው ዮሐንስ አይደል? ያውቃል እንጂ ታዲያ የአልዓዛርን ከሙታን መነሳት ጌታ ያደረገውን አይቶ የጻፈ ዮሐንስ የማርያምን ከሙታን መነሳት አይቶ ለምንድን ነው ያልጻፈው? የማርያምን ከሙታን መነሳትና ማድረግ ዮሐንስ ለምን አልጻፈው? የአልዓዛር እንደጻፈ ለምን ዮሐንስ ስሟን እኮ ያልጻፈው እንጂ እኮ ጽፎልሃል እኮ እየነገርኩ ነው ጥቅሱን። ስሟን እኮ ነው ያልጻፈው። ስሟ ስላልተጻፈ የግድ ማርያም ተብላ ይባል የቱ ጋ ነው? ስሟ ባይጻፍም የጌታ እናት ከሙታን ተነስታ አድርጋለች ብሎ ዮሐንስ የጻፈበትን ክፍሉን ንገረኝ ደግሞ። እሺ ቴዲዬ፣ ቴዲዬ ልክ ነው። እሱ ላይ ልመጣ ነው። አሁን እኮ ጠቅሼልሃለሁ እኮ ራዕይ 12 አንድን ጠቀስኩልህ
ከዛ በኋላ ደግሞ እኮ መዝሙር 44 ቁጥር 9 ማየት ትችላለህ። ራእይ 12:1 ቆይ እዛም ስለረገጥኩ ማለት ራእይ 12:1 ላይ ከሙታን ተነስታ ማረጓን ይናገራል። ስሟን እንኳን ባይናገር ከሙታን ተነስታ ማረጓን ይናገራል። ይበስለ የለም ክፍሉ አይናገርም። ይኸው ለሰው እያሳየው ነው የምናነበው። የለም አይ ምዕራፍ 11 ቁጥር 19 እሷ ማናት ታዲያ? ታላቅ ምልክት አድመጠኝ። ምዕራፍ 19 ማናት ልትላት ነው የምልህ። ማናት ልትላት ነው እሷን? አድመጠኝ። ቆይ ወንድም ይኸውልህ አሁን ሁሉን ቀጥታ ካልክማ ይከብዳል ወዳጄ። ሚስጢር ይባላል። እሱን አድመጠኝ ባልኩ አልጨረስኩም። አድመጠኝ። ማናት እቺም ለማን ልትሰጠው ነው? ይሄን ክብር እኮ ነው የምልህ። ይሄን ክብር ለማን ነው የምትሰጠው አንተ? ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ እያለ ነው አይደል? ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች አለ። ለማን ሰጣት? እስኪ እቺ ማናት? ስም ስጣት እስኪ። ማናት እቺ ሴት? እቺ ሴት ማናት? ማን ብለህ ነው ስም የምትሰጣት? ይኸው እዚህ ጋር ይታያል አይደል? የጻፍኩልህ እስራኤል ናት። አዎ እስራኤል ከሆነች እኮ ይኸውልህ እስራኤል ናት ብለኛል። ያዝልኝ። በጣም ጥሩ ነው። ለምን ሳቅ? መለስክልኝ። ለምን ሳቅ? ቆይ ለምን ሳቅ? እስራኤል ከተማ ናት፣ ሀገር ናት። ለምን ሳቅ ነው ብዬ የምልህ ብራዘር። የሳኩኝማ መልስህ ነዋ። መልስህ በቂ ነው ብዬ ስላላሰብኩ ነው። ኦኬ መልስ ያደን። ኦኬ እስራኤል ናት ካል አድምጠኝ። ቆይ ያንተ አሁን የጠቀስኩልን ቆይማ ፓስተር ቆይማ ርዕስ ለመድኃኒዓለም አንድ ጊዜ ቆይ ጠብቀኝማ። አሁን እኮ አመጣህልኝ አንተ እስራኤሉ ለመለስክልኝ። አሁን የቅድሙ የጠቀስኩልን በሰማይ 19 እንሂድልኝ 11 19 ራእይ 11 19 ይልኝ እንዴ። ሰማይ ተከፍቶ እኮ ነው እስራኤል የምትታይ። ሰማይ ተከፍቶ ነው እስራኤል የምትታይ። ሂድ መጨረሻ ላይ በሰማይ ያለ እግዚአብሔር ምንድን ነው የሚል? በሰማይ ያለው እግዚአብሔር መቅደስ ተከፈተ እያለ እኮ ነው። የኪዳኑ ታቦት በመቅደሱ ታየ እያለ ነው። መብረቅና ድምፅም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ አለ። በሰማይ ተከፈተ እያለ እስራኤል በሰማይ እስራኤል አለች እያልከነ ነው። ገነትና በእግዚአብሔር መንግስት ላይ እስራኤል አለች ነው እያልከነ ያለ። ስለ እስራኤል ነው እየተናገረው ካልክ ማለት ነው እንዴ። እሺ ሰማይ ተከፈተ እያለ እስራኤል ካል ለአንተ ጥያቄው ለአንተ ራስህ ጥያቄ ነው ወይስ ሞታ ነው? ጥያቄ ከሆነ አጠራ መልስ ነው። እሺ መልስ ነው። ምን መለስክልኝ? እኔ ምን ጠየቅኩና? በሰማይ ያለ እግዚአብሔር መቅደስ ተከፈተ አለ። ራስህ የጠቀስከው። እኔ አልጠቀስኩም። እየመለስኩልህ እኮ ነው። እያነበብኩ ከአንተ እኮ ነው የማነብህ። መጽሐፍ ቅዱስ እኮ አልያዝኩም ወዳጄ። በሰማይ ያለው እግዚአብሔር መቅደስ ተከፈተ እያለ ነው። ተከፍቶ የሚታየው እስራኤል ናት እያልኩህ እኮ ነው አንተ ወንድም አለም። እስራኤል ናት። እኔ ነኝ የሚዩት ያደረኩህ። መጽሐፍ ቅዱስማ ኦርቶዶክሳውያን አትይዙም። ለምን? ስለሌላችሁ ማለት ነው። ባዷችሁ ስለሆናችሁ ገድላ ድርሳናት ነው የምትይዙት። እኔ ያልኩ ያለሁት መጽሐፍ ቅዱስማ እንዳልያዝክ አወጣሁልህ። ዋናው ሀሳብ ላይ ለምን አታወራ? መጽሐፍ ቅዱስ አልያዝኩም ከራስ መጽሐፍት ነው የማነብልህ ብለህ የምትለኝ እኔም አንተ የምንቀበለው መጽሐፍ ስለሆነ ነው እዚህ ጋር ያወጣሁት። እልቅ ዋናው ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ምዕራፍ 12 ቁጥር 1 ላይ አውጣ ያልከኝ አንተ ነህ። እዚህ ጋር ከሙታን ተነስታ ማድረጓን አሳየን ብዬ ስልህ ስሟ በግልጽ እንኳን ባይጻፍ በግርድምድሞ የተጻፈ ካለ አምጣ ብዬ ስልህ የለም። ወደ ምዕራፍ 11 ቁጥር 19 ላይ ወደ መጨረሻው ክፍል ላይ ሄዳልኝ አልከኝ፣ ሄድኩልህ። ምዕራፍ 11 ቁጥር 19 ላይ ማለት ነው። ሲሄድ ደግሞ እዚህ ክፍል ላይ በሰማይ ያለው መቅደስ ተከፈተ፣ የኪዳኑ ታቦት በዛ ታየ፣ መብረቅ ነጎድጓድም ድምፅም ሆነ ብሎ የሚለውን ጠቀስክ። አሁንም እዚህ በጠቀስከው ክፍል ላይ ማርያም ከሙታን ተነስታ አድርጋለች ብሎ የሚል የለም። ኤርሚ እንግዲህ ስማ፣ ልብ በል ኦኬ፣ ልብ በል። የተጠየቀው ጥያቄ ማርያም ከሙታን ተነስታ ማድረጓን የሚያሳይ ከመጽሐፍ ቅዱስ ነው ወንድማችን ያሳየናል ብለን የጠበቅነው። እሱ ግን እየጠቀሰ ያለው ጥቅስ አንደኛ 12 የከዋክብት አክሊል የሆነላትን ሴት ነው የሚያወራው፣ ምዕራፍ 12 ቁጥር 1 ራእይ። እንደገና ደግሞ በሰማይ ያለው መቅደስ ተከፈተ፣ የኪዳኑ ታቦት በዛ ታየ ይላል። ይሄ የኪዳኑ ታቦት የተባለው ወይ ማርያም ከሆነች ማርያም ልጅ የታየችው በሰማይ ባለው መቅደስ ውስጥ ብሎ የሚለውን በለንና እዚህ ሁላችን ወይ ተስፋ ቆርጠን እንሄዳለን ወይ ተስፋችን የሚለመልበትን ሌላ ነገር እናገራለን። የት አለ ማርያም ከሙታን ተነስታ አድርጋለች ብሎ የሚል ክፍል እዚህ ክፍል ላይ የለም እኮ እንድማለን። ምዕራፍ 12 ቁጥር 1 ላይ ያልከኝ የለም። ማርያም ከሙታን ተነስታ ማድረጓን የሚያሳይ ለኤርሚ ጥምን የሚያረካ መልስ የለም። ምዕራፍ 11 ቁጥር 19 ላይ ያልከኝ ጥምን የሚያረካ
ጥምን የሚያረካ መልስ አይደለም። እንደው በግርድምድም እንኳን የለም። ክፍሉ የሚናገረው ይሄ ስለ ታቦትና ስለ መቅደስ ነው። በሰማይ ያለው የእግዚአብሔር ታቦት እና በሰማይ ያለው የእግዚአብሔር መቅደስ ማለት ነው። በሰማይ ያለው የእግዚአብሔር መቅደስና በሰማይ ያለው የእግዚአብሔር ታቦት እሱን የሚናገርበት ክፍል ይሄ የመጽሐፍ ቅዱስ ክፍል ነው። ኦኬ። አይ ታቦቷ ማርያም ነች ብለህ ካልከኝ እዚሁ ጋር እንግዲህ እንጨራረሳለን ማለት ነው። በምን በእውቀት ማለት ነው። ኦኬ። ስለዚህ ይሄ ክፍል የሚናገረው በሰማይ ያለውን መቅደስ መከፈት፣ ድንኳን መከፈት፣ ድንኳን መቅደስ፣ መቅደስ ድንኳን በተለዋዋጭ የገባ ነው። ይሄ ክፍል ላይ የኪዳኑን ታቦት በመቅደሱ ታየ፣ መብረቅና ድምፅ ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ይላል። በራእይ ነው እያየ ያለው። ይሄ እኛ ከጠየቅንህ ጥያቄ ጋር ምንም አይገናኝም ወንድም አለም። የማርያም ከሙታን ተነስቶ ማድረግን አንድም የሚያሳይ ክፍል የለም። ይሄ የሚያወራው ሌላ ነው ብራዘር፣ ይህም የሚያወራው ሌላ ነው። የማርያምን ከሙታን መነሳት የሚያሳይ ክፍል የለም። ቅድም የጠየቁ ጥያቄ ምንድነው ታዲያ? አልዓዛር ከሙታን ተነስቶ አልዓዛርን ጌታ ኢየሱስ ክርስቶስ በአራተኛው ቀን ከሙታን እንዳስነሳው ሌሎችም ጸሐፍያን ቢጽፉትም ዮሐንስ ግን የጌታን እናት ወደ ቤት ወሰዳት የተባለ ሐዋርያ 5 መጽሐፍቶች ሲጽፍ 3ቱን መልእክታት፣ አንዱን ወንጌል፣ አንዱን ራእይ ሲጽፍ ከዚህ ውስጥ ራእዩን በጻፈበት ክፍል ላይ ቅድም ምን ብለሃል ከናንተ በ49 ዓመተ ምህረትን የሞተችው ነው ያልከን አይደል? በ49 ዓመተ ምህረት ነው የሞተችው ነው ብለህ ያልከን። ምናልባት ሚዩት አድርገው አላወቀም መሰለህ ኤርሚዬ። አዎ እሺ። ራእዩ ሲጻፍ ደግሞ ማርያም በሕይወት አለች ብሎናል። በሕይወት አለች ብሎናል። አለች ብሎናል። ኦኬ ኦኬ። ራእዩ የተጻፈው ራእይ መጽሐፍ የተጻፈው በ96 ዓመተ ምህረት ነው ደግሞ ብሎናል። በጣም እኮ ወንድሞቼ እንዴት ነው በ96 እና በ49 መካከል የስንት ዓመት ርቀት አለ ማለት ነው? ራእይ ዮሐንስ በ96 ዓመተ ምህረት ከተጻፈ ማርያም በሕይወት አለች ብለህ ካልከኝ ማርያም በኦርቶዶክስ ቤተክርስቲያን በ64 ዓመቷን የሞተችው ብሎ የሚለውን ነገር ዛሬ ወንድማችን አፈረሰው ማለት ነው። ምክንያቱስ እስከ 96 ዓመተ ምህረት ድረስ ኖራለች ማለት ነው። ከዮሐንስ ጋር እኩል ነው የሞቱት ማለት ነው። ያን እንኳን ብሎ ቢል በተለይ ከራእይ መጽሐፍት ውጪ ሌሎቹ በተለይ እንደነ ቅዱስ ጳውሎስ አይነት መልእክታት ከ50 እስከ 65 ዓመተ ምህረት ተጽፎ እንዳለቀ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ያም ሆነ ይህ የአልዓዛርን ከሙታን መነሳት የጻፈ ዮሐንስ የማርያምን ከሙታን መነሳት ይጽፈው ነበረ። ለምን አልጻፈውም? ነገርየው አልተነሳችም። ለዚህ ምስክሩ ማናት? እራሷ ኦርቶዶክስ ምስክሮች፣ መጽሐፍቶቿ ምስክር ናቸው እንዳልተነሳች። መጽሐፍቶቿ የኦርቶዶክስ እርስ በርስ ይምታታሉ፣ ይጣላሉ፣ ይጣለዛሉ። ታምረ ማርያምና ድርሳነ ማርያምን ብቻ ማሳየት ለዚህ ዋቢ ነው። ድርሳነ ማርያምና ታምረ ማርያም። ኦኬ፣ ይህንን የሚመልስ ኦርቶዶክስ ካለ ይምጣ። እነዚህ መጽሐፍቶች ላይ የምጠይቀው ማለት ነው። የማርያምን ከሙታን መነሳት ይተርካሉ። እነዚህ መጽሐፍቶች በቤተክርስቲያኒት ውስጥ ተቀባይነት ያላቸው ናቸው። አንድ ኦርቶዶክስ ይሄንን ቆሞ ሊመልስ የሚችል የለም። ተሳድቦ ሊወጣ የሚችል ግን ሊኖር ይችላል። እነዚህ መጽሐፍቶች ሁለቱም እጄ ላይ ያሉ፣ ሌሎችም ከተፈለገ አለ። አንድ ኦርቶዶክስ ብቻ ነው የተፈለገው። የማርያም ከሙታን መነሳት ወንድሞችና እህቶቼ የዘመናት ውሸት እንጂ እውነት አይደለም። እውነት ቢሆን ሰላም ነው። ሚዩት አድርገው። እውነት ቢሆን በመጽሐፍ ቅድም እንዳልኳችሁ ማለት ነው የአልዓዛር ከሙታን መነሳት ተጽፏል። የመቶ አለቃው የኢያኢሮስ ልጅ ከሙታን መነሳቷ በቅፍርናሆም ተጽፏል። ከሙታን መነሳቷ ናይን በተባለ ከተማ ውስጥ የአንዲት ድሃ መበለት ልጅ ጌታችን ኢየሱስ ክርስቶስ አስነስቶታል።
ኦኬ በጌታ በኢየሱስ ክርስቶስ እንኳን የተደረጉት ቀጥታ በሱ የተደረጉት ማለት ነው። አልዓዛር የመቶ አለቃው ልጅ እና እዚህ ጋር የድሃ መበለት ናይን በተባለች ከተማ ሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ ናይን በዚህ ከተማ ውስጥ የመቶ አለቃው እዚህ ቅፍርናሆም ነው። የአልዓዛር ደግሞ ቢታንያ ነው። በቢታንያ አልዓዛርን ከሙታን ያስነሳ ጌታ የመቶ አለቃውን ኢያኢሮስን በቅፍርናሆም ጣሊታ ሆይ ተነሽ ብሎ ያላት ብላቴና ናይን በተባለው ከተማ የዛች ድሃ መበለት ሴት ሊቀብሩት ይዘው እየሄዱ እያሉ ቀርቦም ቃሬዛውን ነካው ከሙታንም ተነሳ ይላል። ወንጌላቱ እየተቀባበሉ ጽፈውታል። ዮሐንስም ሌሎችም ጽፈውታል ማለት ነው። ኦኬ የኤልሳና ኤልያስ እነሱም ሁለት ብላቴናዎች በእጆቻቸው እግዚአብሔር ታምራትን አድርጎ አስነስተዋል። ጌታን ያስነሳው በባሪያዎቹ እጅ ማለት ነው። እንደዚሁም ጳውሎስም ከደርብ ወድቆ የነበረውን ጎበዝ ሞቶ ስለነበር እላዩ ላይ ተኝቶበት አስነስቶታል። ጴጥሮስ ዶርቃ የተባለችዋን ሴትዮ አስነስቷታል። ከሙታን ጸልዮ ማለት ነው። ተጠርቶ ከኢዮጴ ተጠርቶ መጥቶ ጸልዮ ተነስቷል። እንግዲህ በጌታ በኢየሱስ ክርስቶስ ከተደረገው ውጪ ማለት ነው። አልዓዛር ይሄም በጌታን የተደረገው በእነዚህ በባሪያዎቹ እጅ ጌታን ያደረገው ግን እንደ ሰው እንቁጠር ብለን ካልን ጌታ አምላክም ሰውም ስለሆነ እንደ ሰው እንቁጠረው ሰው ስለሆነ ማለት ነው። ጌታ ኢየሱስ እዚህ ጋር ጌታችን በኤልሳ በኤልያስ በጳውሎስ በጴጥሮስ እጅ ሙታን ተነስተዋል። በጌታችን በኤልሳ በኤልያስ በጳውሎስ በጴጥሮስ እጅ ሙታን ተነስተዋል። ይሄ ሁሉ ተጽፏል። ኦኬ ተጽፏል። እኔ የምለው የነ አልዓዛር ከሙታን መነሳት የነ ዶርቃ ከሙታን መነሳት ናይን ከተማ ውስጥ ያለችዋ ሴት ድሃ መበለት ስሙ ያልተጠቀሰ ሰው ከሙታን መነሳት የመቶ አለቃው የኢያኢሮስ ልጅ በቅፍርናሆም ጣሊታ ብሎ ያላት ከሙታን መነሳት በኤልሳ እጅ የሱናሟ ሴት ልጅ ከሙታን መነሳት የኤልያስ በሲዶን ሀገር በሰራፕታ ባለች ያቺ ድሃ መበለት ሴት ልጇ ከሙታን መነሳት በጳውሎስ ስሙ ያልተጠቀሰ በመስኮት ላይ ሆኖ ነገሩን ባስረዘመ ሰዓት ላይ የወደቀውን ሰው ቀርቦ እላው ላይ ተኛበት ከሙታን ተነሳ። ጴጥሮስም ለዶርቃ የእነዚህ ሁሉ ሲጻፍ የማርያም ከሙታን መነሳት ሐዋርያቱ ካዩትና በተለይ ዮሐንስ ሌሎች ዝም ይበሉ ሩቅ ናቸው ብለን እንበል። ጴጥሮስ ዝም ቢል ማቴዎስ እንዲህ ዝም ይለዋል። ማቴዎስ ዝም ቢል ከሐዋርያቱ መካከል ባይመደብም ባይጠራም ከ12ቱ ባይጠሩም ሉቃስና ማርቆስ ከ12ቱ ስለማይጠሩ ማለት ነው ከ72ቱ አርድእት ውስጥ ናቸው። እነሱ ከቃሉ አገልጋዮች ሰምተው የጻፉቱ እንዴት ዝም አሉት? እነሱስ ማቴዎስ ቢዘለው ጴጥሮስ መጻፍ ነበረበት። ጴጥሮስ ዝም ቢል ማርቆስ መጻፍ ነበረበት። ማርቆስ ዝም ቢል ለከበረ ቴዎፍሎስ ሉቃስ ሲጽፍ መጻፍ ነበረበት። ሉቃስም ዝም የማርያምን ከሙታን መነሳት፣ ማርቆስም ዝም፣ ማቴዎስም ዝም፣ ሁሉም ዝም። ሁሉም ዝም ይበሉ። ዮሐንስ እንዴት አስቻለው? ወደ ቤት ወሰዳት የተባለው ሐዋርያ በዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ በስራ ስለሚናገር ማለት ነው። እነሆ ልጅሽ እነሆ እናትህ ብሎ የተባለለት ሐዋርያ ወደ ቤት ወሰዳት የተባለ ሐዋርያ እንዴት ሳይጽፈው ቀረ? ለምን ተዘለለ? ጥያቄ መጠየቅ ያለበት እዛ ጋ ነው። መልሱንም የምታገኙት እዛ ጋ ስለሆነ ማለት ነው። መልሱ የሚገኘው እዛ ጋ ስለሆነ ማለት ነው። ያው በዮሐንስ ወንጌል መጽሐፍ ምዕራፍ 19 የጌታዬ እናት ቁጥር 25 ላይ ቁጥር 26 ላይ ኢየሱስም እናቱን የወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም ደቀ መዝሙሩ እናትህ ነዎት አለው። ከዚያን ቀን ጀምሮ ደቀ መዛሙርቱ ወደ ቤት ወሰዳት ይላል። ደቀ መዝሙሩ ወደ ቤት ወሰዳት ይላል። ዮሐንስ እንዴት ዝም አለ? 5 መጽሐፍ ሲጽፍ የነ አልዓዛርን እዚህ ቅድም የተጻፉት ማለት ነው የናይን ከተማ በቅፍርናሆም የመቶ አለቃው ኢያኢሮስ የነ ጴጥሮስ የነ ጳውሎስ በመጽሐፍ ቅዱስ ላይ ተጽፎ የጌታ እናት ከሙታን ተነስታ ማድረግ እንዴት ዮሐንስ ሊዘለው ቻለ? ሌሎች ሐዋርያት እንኳን ቢዘሉት። ቢግ ኩዌስችን፣ ትልቅ ጥያቄ
እዚህ ጋር ነው የሚጀምረው ማለት ነው። እሷ ከማርያም ማነው ከአልዓዛር አንሳ ነው የጌታ እናት እናትነቷን አድምቀው ሲጽፉት በአዲስ ኪዳን ላይ ሐዋርያቱ ተቀባብለው የጌታ እናቱም በዛ ነበረች እያሉ ደጋግመው ሲጽፉ አድምቀው በጽት መሆኗን አድምቀው ሲጽፉ የጸሎት ሴት መሆኗን አድምቀው ሲጽፉ ከሙታን መነሳቷን እንዴት አልጻፉትም? ነገርየው ውሸት ነው። ውሸት መሆኑን ኦርቶዶክስ ራሷ በመጽሐፏ ላይ ተመሰክራለች። እንግዶች ስላሉ ለእነሱ እንስጥና አይ ቲንክ ማውራት እንችላለን። እሺ እንደያጋባችሁ ዳጊ አዱናክ ይቀድምሃል ይመስለኛል። አስፈቅዳችሁ ግን አንተ እርስ በርሳችሁ ተፈቃቅዳችሁ ማድረግ ትችላለህ። አዶናይ ዳጊ አዶናይ ይቀድምሃል ወንድሜ። እሺ ያወራሽ። እሺ አዱናክ አዶናይ ሰላም ነው? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ቀጥል። እኔ አንተን ነው መጀመሪያ የሰማሁት። ምናልባት የእውነት ኑር ወንድሜ ባለቤቱ ማለት ነው። እሺ ምናልባት እኔ በሌክቸር ማውራት አልፈልግም። በነገራችን ላይ አንድ የምነግርህ ነገር እየጻፈ ምናምን የሚያወራውን ነገር እኔ አይመቸኝም። ካወራኝ እንደ ያወራኝ በድምጽ እንጂ ፌስ ቱ ፌስ። እኔ አስተማሪ አይደለም እሱ። ቁጭ ብሎ እዚህ ጋር የእሱን ብር አልጠብቅም ሲያወራ ማለት ነው። እስክሪፕቶን ሲጽፍ አልጠብቀውም። እንደዛ ከሆነ ቀጥል። እሺ ተስማማን በዚህ? ቀጥል። እየሰማሁ ነው። አይጽፍብህም። ቀጥል። ያው በማስረጃ አውራኝ መጽሐፍ ቅዱሳዊ። እሺ አሁን ምን ጥያቄው ምን ነበረ? እመቤታችን ቅድስት ድንግል ማርያም ከሙታን ተነስታለች የሚለው ነው ጥያቄው። አዎ ተነስታለች ከሆነ መጽሐፍ ቅዱስ ማስረጃ አቅርብልን። አትጻፍብና የሚጽፍ ከሆነ አልፈልግም ከሌላ ሰው ጋር። ኦኬ እሺ ምን ጽፍ ጽሁፍ ምንድን ነው አልገባኝም። እታች ወረድሽ። ቴንክ ዩ ዳጊ መቀጠል እንችላለን። እኔ እጽፋለሁ። እሺ ኤርሚያስ እናንተ ጻፉ አላልኩም። ትጽፋለህ። እኛን አስወራን ትጽፋለህ። እኛን አስወራን። ሚዩት ያ ቀጥል እኮ አልኩህ። እሺ ሚዩት አድርግልኝ። እኛም እድል ስጠን። እኛም ዝም ብለን ስለሰማን ማለት። እሺ መጀመሪያ ኤርሚያስ ካነሳው ሐሳብ ልምጣና ማርያም ከሙታን ተነስታለች የሚል ባይብል ቲዮሎጂ የለም ይላል። መጀመሪያ እመቤታችን መሞቷስ መች መጽሐፍ ቅዱስ ተጻፈ? በመጀመሪያ ለኤርሚያስ ይህን ጥያቄ አቀርባለሁ። ከመጽሐፍ ቅዱስ ማርያም ሙታለች የሚል ይስጠኝ። ከዛ እኔ ሁሉን እመልስለታለሁ። እሱ ማርያም ሙታለች የሚል ከመጽሐፍ ቅዱስ ይኸው ኤግዛክት ወርድ ፋላሲም ስለሰራ እሱ እኔም ደግሟለሁ። ማርያም ሙታለች የሚል ጽሁፍ ከሰጠኝ እኔ ማርያም ተነስታለች የሚል ከመጽሐፍ ቅዱስ ሰጠዋለሁ። ማርያም ሙታለች የሚል ይኸው አሁንም ስሙ። ቆይ ኤርሚያስ ልጨርስ። ኤርሚያስ ልጨርስ። እሺ ቆይ ልጨርስ። ኤርሚያስ ዝም ብለን ነው የሰማነህ። ይኸው አሁንም ደግማለሁ። ማርያም ሙታለች የሚል ከሰጠኝ እኔ ማርያም ተነስታለች የሚል መጽሐፍ ቅዱሳዊ ማስረጃ እሰጣለሁ። እንደማይሰጥ እሱም እኔም እናውቀዋለን። ማርያም ሙታለች የሚል አሁንም ኤርሚያስ ስትሰራ የነበረ ስትሮማን ፋላሲ ነው። አሁንም ደግሜ እነግርሃለሁ። ማርያም ሙታለች የሚል ስጠኝ። እኔ እዚሁ ላይ ባይብል ከፍቼ ማርያም አድርጋለች ወይም ተነስታለች የሚል ሐዋርያትም የመሰከሩለት ቶማስም የጌታዬን የአምላክ የልጅሽን ትንሣኤ እርገት ሳላይ ያንቺንም ሳላይ ብሎ የተናገረበትን አሳያለሁ። እንደገና ኤርሚያስ ግን አሁንም እነግርሃለሁ ማርያም ሙታለች የሚል ስጠኝ። እኔ ባይብል ከፍቼ ላሳይ በኮንፊደንስ ማርያም ሙታለች የሚል ከመጽሐፍ ቅዱስ ስጠኝ። ከዛ እኔ አሁኑንም ከፍቼ አሳያለሁ መጽሐፍ ቅዱስ ላይ ማርያም ተነስታለች የሚል። አመሰግናለሁ። እሺ ጥያቄው ተደጋገመ። አንድ ጥያቄ ነው። ጥያቄው ግን ተደጋገመ። ለጥያቄው ቀጥታ መልስ ስመልስ እንደዚህ ነው። እዩ ማርያም መሞቷን ከመጽሐፍ ቅዱስ ውስጥ አሳየን ነው ብሎ ያለው። ማርያም በመጽሐፍ ቅዱስ ውስጥ የጌታ እናት ከመሆኗ እና ብፅዕት ሴት ከመሆኗ እናም የጸሎት ሴት ከመሆኗ አማኝ ከመሆኗ ውጪ ማርያም የተወለደችበትን ቀን፣ የሞተችበትን ቀን፣ ያረገችበትን ተብሎ የሚባለውን ቀን መጽሐፍ ቅዱስ ፈጽሞ አይናገርም።
ምን ያለችበትን ማርያም በዚህ ቀን የተወለደችው ብሎ አይናገርም። ማርያም በዚህ ቀን የሞተችው ብሎ ዓመቱንም ወሩንም ዘመኑንም አይናገርም። ማርያም በዚህ ቀን ነው ያረገችውን ብሎ አይናገርም። የጌታችን ግን የኢየሱስ ክርስቶስ የተወለደበትን ዘመኑን ይናገራል። የሞተበትን ዘመኑን ይናገራል። የተጠመቀበትን ዘመኑን ይናገራል። ከሙታን የተነሳበትን ይናገራል። ከሙታን ከተነሳ በኋላ 40 ቀን ስለ እግዚአብሔር መንግስት እያስተማረ ወደ ሰማያት እንዳረገ ከየት አካባቢ እንዳረገ መጽሐፍ ቅዱስ ይናገራል። ልክ የጌታችንን እንደዚህ እንደሚናገረው የማርያም ቀኑንም ዘመኑንም አይናገርም። የተወለደችበትን ቀን አይናገርም መጽሐፍ ቅዱስ ዝም ነው ያለው። የሞተችበትንም ቀን አይናገር መጽሐፍ ቅዱስ ዝም ነው ያለው። አረገ ተብሎ የሚባልበትንም ቀን መጽሐፍ ቅዱስ አይናገርም። ከዚህ ውስጥ የመወለዷን ቀን መጽሐፍ ቅዱስ እና ዘመኑን ወሩን ባይነግረንም በምድር ላይ ሰው ሆና የነበረች እስራኤላዊት ሴት ስለሆነች የተወለደችበት ቀንና ወራቱን ዘመናቱን ስላልተናገረ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። ኦኬ። እንደዚሁም የሞተችበትን ቀንና ዘመን ወራትን ስላልተናገረ መጽሐፍ ቅዱስ ስላልተናገረ አልሞተችም ማለት ነዋ ብሎ የሚል ጅል ካልሆነ በስተቀር ይቅርታ ለዚህ ቋንቋ እንደዚህ የሚያስብ ሰው ጅል ካልሆነ በስተቀር ስለዚህ ማርያም የሞተችበት ዘመንና ወራት ስላልተጻፈ ማርያም አልሞተችም ማለት አይደለም። እንደሷ ከሷን በፊት የነበሩ ብዙዎች የተወለዱበትን ቀን የሞቱበትንም ቀን መጽሐፍ ቅዱስ የማይነግረን በጣም ብዙ አለ። ኦኬ። አሁን ስለ ዳዊት መወለድ ምንም አይነግረንም። ዳዊት ግን የሞተበትን ዘመን ግን ይነግረናል። በስንት ዓመቱ እንደሞተ 33 ዓመት በኢየሩሳሌም በእስራኤል 7 ዓመት በኬብሮን በድምሩ 40 ዓመት እንደነገሰ መጽሐፍ ቅዱስ ይነግረናል። በስንት ዓመት ዓለም ላይ እንደሞተም የታሪክ በእስራኤል ታሪክ ይታወቃል ማለት በነገስታቱ መጽሐፍት ማለት ነው። ስለዚህ የማርያምን የመልሽ ላለው የተወለደችበትን ቀን ዘመኑንም ወራቱንም አይናገርም መጽሐፍ ቅዱስ። የሞተችበትንም ቀን አይናገርም። ያረገችበትንም ቀን አይናገርም። ያረገችበትን ቀን ልቶና ይሄ ውሸት ስለሆነ ማለት ነው። የመወለዷና ግን የሞተችበት መወለዷና መሞቷ እሙን ነው። እዚህ ፕላኔት ላይ እስካለች ድረስ ሰው ሆኖ ሞትን የማይቀምስ የለም ከኤልሳና ከኤልያስና ከሄኖክ ውጭ ማለት ነው። ጌታ እንኳን ሰው በመሆኑ ሞትን ቀምሷል። ኦኬ። ስለዚህ የመወለዷን ወራትና ቀን ዘመናትን ባይናገርም ተወልዳለች። ኤርሚያስ ልጨርስ ወንድማችን ሚዩት አድርግ እንዳገባ የደማስቆ ከዳጊ ጋር ነው እያወራን ያለ ነው። ስለዚህ የሞተችበትንም ዘመንና ወራት ቀንን አይናገርም። ስለዚህ መጽሐፍ ቅዱስ የሞተችበትና የተወለደችበትን ቀንና ወራት ዘመናትን አልተናገረም ማለት ማርያም አልተወለደችም፣ ማርያም አልሞተችም ማለት አይደለም። ለዚህ ጨርሻለሁ ማለት መጽሐፍ ቅዱስ ፈጽሞ አይናገርም። ስለዚህ የለም አይደለ? ማርያም ሞተችም የለም። ሃኑን ቆይ እንደ እኔ ጋር ስለጀመረ ዳጊ ጋር ጨርሱ። ከመጣ ማርያም ታምጣ ነው ኤርሚያስ ከኔ ጋር። እሺ ኤርሚያስ አሁን ማስረጃ ብዬ ነበረ ቃል በቃል የለህም ማርያም ሞተች የሚል ቃል በቃል አንተም ስለጠየክ ቅድም ስለሰማው ማርያም ሞተች የሚል አሁን ቃል በቃል አለ የለም? ይሄንን ብቻ መልስልኝ። ብዙ ስለወራህ ብዬ ነው። ማርያም ሞተች የሚል አለ የለም? ጥያቄ ብትናገር አይሻልም ኤርሚያስ? ጨርሻለሁ። መጽሐፍ ቅዱስ ላይ ፈጽሞ በኮንፊደንስ እያወራ ስለነበር ነው። ቆይ የእውነት ኑር አንዴ። በኮንፊደንስ እያወራ ስለሆነ እንዳትገባ ኤርሚዬ፣ እኛ ስለምናወራ ማንም ሰው እንዳይገባ። በቃ እሺ፣ ጣይ ማስረጃ ኤርሚያስ። እኔ ያደርጋለች የሚል ልሰጥ ነው፣ አንተ ሙታለች የሚል ልሰጠኝ ከባይብል። እኔ ያደርጋለች የሚል ልሰጥ ነው። ሪካርድ የተደረገውን አዳምጠው ብራዘር። ረጅም ሰዓት ወስጄ እንደዚህ ጽፌልህ አስቀምጬልህ። ምንም ቆይ ኤርሚያስ ዝም ብለህ አሁን ይኸውልህ የሆነ ለመደባበቅ አትሞክር። እየጠየቅኩ ነው፣ ቀጥታ መልስልኝ። ሙታለች የሚል በኮንፊደንስ ስለተናገርክ ነው ሆነም እነግርሃለሁ። ሙታለች የሚል ስጠኝ ማስረጃ። ካሊያ እየዋሸ ነው፣ እየቀጠፍክ ነው ማለት ነው። እሺ እንግዲህ አንድ ኦርቶዶክሳዊ ነው ዳጊ ወደ ስድብ ገብተዋል ማለት ነው። ደቂቃ ሰጥቶኝ አልተሳደብኩም። ማስረጃ ማለት ስድብ ነው ኤርሚያስ? ማስረጃ ማለት ስድብ ነው? እየቀጠፍክ ነው ብለህ ስትለኝ ስድብ መሰለኝ። ኦኬ ነገሩ እናንተ ስጠኝ። እሺ ታዲያ ስለደመደምክ እኮ ነው። ሚዩት አድርገው። አንብበው ምን ይላል ነው? ሚዩት አታርጉት። ራሱ ሚዩት ካላለ ምን ይላል ኤርሚያስ? እሺ ማስረጃውን ስጠኝ። ምን ይላል ማስረጃ? ጳውሎስ ነው የጻፈው? ዮሐንስ ነው የጻፈው? ቶማስ ነው? ሉቃስ ነው? ምን ይላል? አንብበው። ማርያም
ለምንድን ነው ማነበው? ማስረጃ ስጠኝና ላንብብልህ ከፍቼ። ሌላ ሰው ልተካ ልገደር ነው ማለት ነው። በቃ በሽቃ ምንም መተካ አይደለም። ኧረ ኤርሚያስ አታመልጥም። እኔ ጋር ኤርሚያስ ከመጣ ማርያም ታምጣ ነው። ማርያም ሙታል እታች ወረድ እባክህ። ጫጫታ እንኳን አንተ አይደለም ማንም እንኳን ፊት አይሰማም። ኤርሚያስ እሺ ሚዩት አድርግ ቀስ ብለህ ኤርሚያስ ታንጫጫ ሚዩት አድርግ። ይሰማኛል እንትን ነው ኤርሚዬ ስልኩ ያስቸግረዋል መሰለኝ። ምናልባት ያስቸግረዋልና ቆይቶ ነው ሚዩት የሚያነሳ። አንዴ ቆይ የደማስቆ እሺ እንደዛ ከሆነ እሺ ለበበሉ ምን ደቂቃ ሰጠኝ አይደል? ጥያቄ ጠይቀኝና ከመጽሐፍ ቅዱስ ላይ ማርያም ከሙታን መነሳቷን የተጻፈ አሳየኝ አለኝ አይደል? ማብራራት አይጠበቅብህም እኮ ኤርሚ፣ ሁሉም ሰምቷል እኮ። እንደው ካስፈለገ ማለት ነው ካስፈለገ እኔ ጋር እኮ አልጨረስንም። ኧረ በሕግ አምላክ ይሄን ሰውዬ አስቁምልኝ ኤርሚ። እንዴ እኔ ጋር ግን አልጨረስንም። አብራደጌ ነው ብለህ እንዴ አንተ እንዴ ተሳሳለ። ቆይ አንዴ ባቤ ሌላ ርዕስ ውስጥ ገብተዋል። አንዴ ቆይ እሺ ማርያም ከሙታን ተነስታለች ወይ ብሎ ጠየቀኝ። ማርያም የሞተችበትን ቀን ንገረኝ፣ መሞቷን ንገረኝ ከመጽሐፍ ቅዱስ ውስጥ አለኝ። ምን አልኩኝ? እዚህ ጋር ጽፌ ማርያም የመወለዷን ቀን ወራትና ዘመናትንም የሞተችበትን ቀን ወራትና ዘመናትንም እንደዚሁም በኦርቶዶክስ የውሸት ትርክት የእርገቷን ቀን ወራትና ዘመናትንም መጽሐፍ ቅዱስ ፈጽሞ አይናገርም ብዬ ይሄኛው ግን ውሸት ስለሆነ የእርገቷ ቀን ውሸት ስለሆነ ይሄኛው ግን በመጽሐፍ ቅዱስ ላይ ወሩና ቀናቱ ዓመታቱ የተወለደችው በዚህ ጊዜ ነው፣ የሞተችበት ቀንም በዚህ ጊዜ ነው፣ ወሩም በዚህ ጊዜ ነው ተብሎ የተጻፈ ባይኖርም ሰው ናትና በምድር ላይ ኤግዚስት አድርጋ የነበረች የጌታችን እናት ስለነበረች በምድር ላይ ኤግዚስት ለማድረግ ደግሞ ከእናትና ከአባት ከወንድና ከሴት ፍቃድ መወለድ የግድ ስለሆነ ባይጻፍም የተወለደችበት ወርና ቀን ዘመን ይሄ ነው ተብሎ ባይጻፍም ማርያም መወለዷ አሙን ነው። ቀኑን አሳየኝ እንዴ! እናንተን ውሸት እዚህ አፈር ደቼ ሳስግጠው ለውሸትህ መረጃ ማምጣት ሲያቅትህ መጽሐፍ ዝም ባለበት ላይ እኔ እንዳመጣልህ ጠይቅ። መጽሐፍ ቅዱስ እኮ ፈጽሞ አይናገርም እኮ አልኩ። አለቅ። ዚስ ኢዝ ፕሮቴስታንት ማለት ይሄ መጽሐፉ ዝም ብሏል። የጌታችንን መወለዱን ይነግረናል። ለምሳሌ ዘመኑን ይነግረናል፣ ቢያንስ ማለት ነው። የተጠመቀበትን ዘመን ይነግረናል፣ የተወለደበትን ዘመን ይነግረናል፣ የሞተበትን ዘመን ይነግረናል። ለምሳሌ ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 1 ላይ በዚያንም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ይላል። ቀሬኔዎስ በሶርያ አገረ ገዢ በነበረ ጊዜ ይህ ጽሕፈት መጀመሪያ ሆነ፣ ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ይላል። ከዚያ ዮሴፍና ማርያም ደግሞ ከዳዊት ቤት ወገን ነበሩና ሁላቸው ወደ ከተማቸው ይጻፉ ዘንድ ሄዱ ይላል። ስለዚህ አውግስጦስ ቄሳር የሚባል የሮም ንጉስን ይጠቅሳል ማለት ነው። ጌታችን በተወለደበት ጊዜ የህዝብ ቆጠራ በነበረበት ይሄ ንጉስ በነገሰበት ዘመን የህዝብ ቆጠራ የተደረገበት ነበር። ዓለም ሁሉ ማለት የሮም መንግስት በምትገዛው በደቡብ አውሮፓ፣ በሰሜን አፍሪካ፣ በዌስተርን ኤዥያ ላይ ያሉ ሀገሮች በቀኝ ግዛት ተገዝተው ስለነበር በዚያ የህዝብ ቆጠራ በተደረገበት ነው ድንግሊቱ ጌታዬን አመጣ የወለደችው ቤተልሔም ማለት ነው። ዘመን አይናገርም? ይናገራል። አውግስጦስ ቄሳር መቼ ነው የነገሰው? የሮም ንጉስ ላይ ከ14 ቢሲ እስከ 27 ኤዲ ላይ ማለት ነው የነገሰው ማለት ነው። ዘመን ይናገራል። እዚህ መታችሁ የማታውቁትን አትንተፋተፉብኝ። እሺ አንዳንዶች፣ ሁሉንም እያልኩ አይደለም። ኦኬ ጌታችን የተጠመቀበትን ዘመንም ደግሞ ይነግረናል። ጢባሪዮስ ቄሳር በነገሰ በ5ኛው ዓመት ጴንጤናው ጲላጦስ በይሁዳ ሲገዛ፣ ሄሮድስ በገሊላ አገረ ገባ ነው እየገዛ በነበረበት ሳለ ሐናና ቀያፋ ሊቀ ካህናት ሆነው ሳሉ የእግዚአብሔር ቃል ወደ ዮሐንስ ወደ ምድረ በዳ መጣ ይላል እና በምድረ በዳ እያጠመቀ በሳሌምና በሄኖን አቅራቢያ እያጠመቀ መጣ። ጌታም በ30 ዓመቱ በዚሁ ክፍል ላይ በዮሐንስ እጅ ተጠመቀ ይለናል። ኦኬ ያው ይህን ሁሉ ደግሞ ጨምሮ ዮሐንስ ወደሆነ ያስገባው ህዝቡ ሁሉ ከተጠመቁ በኋላ ዮሐንስ ደግማ ነው ኢየሱስ ደግሞ ተጠመቀ ይለናል። በማን ዘመን? ጢባሪዮስ ቄሳር በነገሰበት ዘመን። ኢየሱስ አውግስጦስ ቄሳር በነገሰበት ዘመን ተወለደ። ጢባሪዮስ ቄሳር በነገሰበት ዘመን ተጠመቀ። ኦኬ እንደውም የሞተበትም ራሱ በዚህ በጢባሪዮስ ቄሳር በነገሰበት ዘመን ላይ ነው። ሄሮድስና ጲላጦስ በይሁዳና በገሊላ እየገዙ በነበሩበት ጊዜ ማለት ነው። እዚህ ይናገራል። እያንዳንዱ ይገዙበት የነበረው ሀገረ ግዛቱ ማለት ነው። ልክ እንደዚህ እንደተጻፈ ጌታችን መወለዱ ተነግሯል። ዘመን ተጠቅሷል። ቢያንስ ዘመን አውግስጦስ ቄሳር በነገሰበት ዘመን ተብሎ ጢባሪዮስ ቄሳር በነገሰበት ዘመን ደግሞ እንደተጠመቀ ተናግሯል ማለት ነው መጽሐፍ ቅዱስ። ከሙታንም ሲነሳ ለስንት ቀን እንደታያቸው ስለ እግዚአብሔር መንግስት 40 ቀን እየሰበከ ይላል ሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ሉቃስ ለከበረ ቴዎፍሎስ ሲጽፍ ማለት ነው።
እንዴ ሰኔ ጎልጎታ አንብቦ እኮ ነው ሰው መጥቶ እኛ ጋር ሊያወራ የሚፈልገው። ኦኬ ልክ እንደዚህ የጌታችን በማን ዘመን እንደተወለደ፣ በማን ዘመን እንደተጠመቀ፣ በማን ዘመን እንደሞተ፣ በስንተኛው ቀንም እንደተነሳ ከሙታንም ከተነሳ በኋላ ስንት ቀን እንደታያቸው መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። የማርያምን ግን መቼ እንደተወለደች መቼ እንደሞተች አይናገርም ማለት ግን መጽሐፍ ቅዱስ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። አይናገርም ማለት ግን የሞተችበትን ቀን ወራትና ዘመን አልተናገረም ማለት መጽሐፍ ቅዱስ ማርያም አልሞተችም ማለት አይደለም። የግድ የተጻፈ አሳየ ብለህ ብትለኝ እኔ መጽሐፉ አማኝ ስለሆንኩኝ መጽሐፍ ቅዱስ ፈጽሞ አይናገርም። የማርያምን መወለዷንም መሞቷንም ማረጓንም አይናገርም መጽሐፍ ቅዱስ። ከዚህ ውስጥ ግን እርገቱን ትቼ እርገቱ ስለማልቀበል ማለት ነው። መወለዷና መሞቷ ግን መጽሐፍ ቅዱስ ወሩና ዘመኑን ቀኑን ባይነግረኝም በምድር ላይ ኤግዚስት ያደረገች ስለሆነች የጌታዬ እናት ማርያም አይሁዳዊቷ ልጃገረድ የነበረች ሴት ስለነበረች የተወለደችበትን ቀን ባይነግረንም በምድር ላይ ግን ነበረች። የሞተችበትን ቀን ባይነግረንም አሁን ምድር ላይ ስለሌለች ሞታለች ማለት ነው። ስለዚህ መጽሐፍ ቅዱስ በዚህ ጉዳይ ላይ አይናገርም ያልኩት እና ሌሎች ኤርሚ ምናልባት ምን አለ መሰለህ አሁን ዛሬ ላይ ጥያቄ ላይ ብዬ ባመጣሁት መንገድ ኦርቶዶክሶችም ሲናገሩ ሚውት እየተደረጉና እንደገና ደግሞ እንዳያወሩ እየተደረጉ ነው። ለምንድን ነው እያሉ እየጻፉ ነው። ይሄ ማለት ያው መማር ስለሚፈልጉ እየሰሙ ስለሆነ ማለት ነው። አንተ የምትላቸውን ነገርም እነሱ ደግሞ መልስ አለን እያሉ ስለሆነ ገብተው እንዲናገሩ ፍቀድላቸው እያሉኝ ነው። እና ማናት ፍቀዳለ ከዚህ ጋር ፍቀድላቸው ማለት ምንድን ነው? ያው እየተጨቃጨቁ ነው ልጆች እየነገርካቸው አንተ፣ እነሱ ደግሞ በጭቅጭቅ ስላደረጉት ነው ያስወጣቸው። እንዲናገሩ ፍቀድላቸው፣ ሌሎችም ከታች አሉ እያሉ ነው። ኖ አስገባ። እኔ ማንንም ሰው እውቀት ያለ ሰው አስገባ። እውቀት ያለው ሰው እኔ እገባለሁ። እንዳታስወርደኝ። ጥያቄ ተጠይቃል ኤርሚያስ ትመልሳለህ ማለት ነው። ኦኬ አሁን እኔ አስወርደኛል። ለምሳሌ እኔን አስወርደኛል። ኦኬ አሁን መልሼ አስወርጃለሁ። ገና ሰላምታ ሳትል ከላይ ዲያቆን ማነው እንትን አለ አዱናክ እንኳን ጨርሶ ነው ቅድም ሄደው። ሌሎች ሰዎች እዚህ ጋር ያላችሁ ቆይ አንዴ ከኔ ጋር ጨርሳል። ቅድም አውርተሃል። ናትናኤል ከየት ቤተ እምነት ነው ወንድማችን? ናትናኤል ላቀው ጻፍም ቢሆን አወራለሁ። ችግር ጻፍ ችግር ነው። ፈቀድኩ ጻፍ አዱናክ እንዳስወርድ ፈልገህ ነው? 18 ጊዜ አታወራ። ቅድም አዱናክ ቆይና ታወራለህ። ቅድም እኮ አስገብቶ ነበረ እንድታወራ ፈቅዶልህ ነበር። ከጻፈ አላወራም አልከው። አላወራም አልክ። በቃ አሁን ደግሞ ተመልሰህ ገብተህ ጠያየቃለህ። ጠብቀው። ናትናኤል እየጠራ ነው። ናትናኤል ከየት ቤተ እምነት ነው? እኔ እንኳን ፕሮቴስታንት ነኝ። አይ ኤርሚ ቴንክ ዩ ናቲ ቴንክ ዩ ተባረክ። ታች ወረዱልን። ኑ ኦርቶዶክሳውያን በሙሉ ሰብስብልኝ። ይቅርታ እህቶች፣ አንዴ ከይቅርታ ጋር ላስወርዳችሁ ነው። እሺ አሁን የቀረውን ቤት በኦርቶዶክሳውያን ሙላ። 4 ከዚህ 2 አሉ 6 አድርገህ እኔና መሲ ብቻ አለን። አንተ አለ ከወንጌላውያን አማኞች ይግቡ። በዚህ ላይ አወራለሁ ብሎ የሚል ሰው ካለ ቤቱን ሙላ። አሁን በኦርቶዶክስ አንድ የወንጌል አማኝ እንዳትልኩ። አሁን ያውኑ ገብቶ የነበረው ልጅ ይግባ። እኔ ማናቸው ይግቡ። አርእስቱ ማርያም ከሙታን ተነስታ አድርጋለች ወይ ነው? ይግቡ። ኦኬ ኦርቶዶክሳውያን ብቻ፣ የወንጌል አማኞች እንዳትገቡ። ኦኬ ቤቱን ሙላው በመጀመሪያ። ኦኬ ኦርቶዶክሳውያን የትኛዎቹ ናቸው? እኔ ምን አውቂያቸው ነው? ታች ነበሩ። ይኸው ልከዋል። እየገቡ ነው። አሁን መጀመሪያ ተረጋጋና ከዛ በኋላ እንደ ዳጊ በተረጋጋ መንፈስ እንደ ቅድሙ ሳትጨቃጨቁ ታወራላችሁ። እሱም ማስረጃን የጠየቀ አንተም መልስ ታመጣለህ። አንተም ጠይቀዋለህ፣ እሱ መልስ ይሰጣል። ምን ችግር አለው? ለመወያየት ስለሆነ ማለት ነው። ሌላ ኦርቶዶክሳውያን አለ ከታች። አንድ ቆስቲ አንድ እንፈልግ። ሌላ ካለ ጌታ ኢየሱስ ጌታ ነው ብሌክ የቅድሙ አብሮ አደጌ ነው። ቆይ አንድ ኤርሚ አብሮ አደጌ ብላ ያልከው ኔትወርኩ ስላልሆነ አንድ ኔትወርኩ ስለሆነ ተመልሶ መጥቷል። አንድ ሰው አስገባው። እሱ አሁን ኔትወርኩ ነው ሚውት ካደረከው እምቢ ይለዋል ኔትወርኩ ብዙ ጊዜ። ለዛ ነው እንዲያወራ እንዲፈቀድለት ቀድሞ ማለት ነው። ችግር የለውም። እሺ አንድ ሰው ካለ ይግባ። ኦርቶዶክሳውያን ከታች ካላችሁ ላኩልኝና ግቡ። 5 አሁን ኦርቶዶክሳውያን ናቸው። 5 ኦርቶዶክሳውያን ናቸው። አንድ ግቡ። 6 አንድ
የደማስቆ ሚዩት አድርገው ፕሊስ። አንተ ጋር ድምፅ አለ። ባቤ ይሰማል? አሁን ይሰማኛል። በቃ ከአንተ ጋር ጫጫቴ ስላለ ከኤርሚያስ ጋር ተወራ ነው አይደል? አውራ አንድ ጊዜ እና አውሩ አንዴ ልሰማ ነው። እሺ አሁን ይሰማል አይደል? ይሰማል። አሁን ቅድም አሁን ምንድነው እኔም እንዳስረዳ ራሱ እድል አይሰጠኝም። ምንድነው እያደረገ ያለውን እሱ ብቻ ተንታኝ ነው። እሱ ብቻ ነው አስረጅ፣ እኛ እንድንናገር እንድንመልስ፣ እኛም ሌሎችን ጥቅሶች እንድናስረዳ እድል አይሰጠንም። እሱ ብቻ ነው በቃ ቦታውን ይዞት። ዝም ብላ አትክሰሰኝ ካልሆነ እና እንደዛ አድርገህ ከሆነ እንዴት ነው የምንረዳዳ? አሁን ወደ ጥያቄ ልሂድ። አትክሰሰኝ በውሸት። ራዕይ 11ን ማን ነበር የጠቀሰው? ራዕይ 12 ማን ነበር የጠቀሰው? የምጠቅሳቸውን ጥቅሶች ሁሉ ጠቅሰህ መጽሐፍ ከፍቼ ተናገር እያልኩኝ ካሜራ ከፍቼ ሳሳይህ ማስረዳት አቅቶህ ጭንቅላቷ ላይ የተቀመጡ ሐዋርያ ናቸው፣ እግሯ ስር የተቀመጡት ጻድቃን ናቸው እያልክ ስታብራራ እኮ የነበርከው አንተ ነህ። መጽሐፉ የማይለው ማለት ነው። ለምን አሁን የምትከሰኝ? እዚህ የደማስቆ ለምን እንደምትከሰኝ አንተ አልነበር እንደ ስታወራ የነበረው? እኔ መጽሐፉን ክፈትልኝ ስትለኝ ከመታዘዝና ከማውጣት በቀር ምን እንዳደርግ ልፈለግ? ስለዚህ ድጋሚ አትክሰሰኝ። ኦኬ፣ ያ ኦርቶዶክስ ማለቃቀስ ልማዳችሁ ነው። አትክሰሰኝ። ስታወራ ነበር። አሁንም አውራ። አሁን ላውራ። እሺ፣ እድል ሰጠኝ። እሺ፣ ክብር ይስጥልኝ። እሺ፣ አሁን ይሰማል አይደል? ትሰማለህ። አንዲት መልእክት። ስለዚህ አሁን ወደ ነበርንበት ነው የምንሄድ። እያወሩ ነው እኮ ዳግም ሚዩት አድርግን። ኧረ እያወራን ነው ይመስለኛል እኮ። ከዚህ በኋላ እኔም ራሱ እያስወጣሁ ነው እንትን የምለው። ለምን ካወራን በትክክል እናወራ። እዚህ ጋር ቀልድ አይደለም፣ ቁም ነገርና ስለ ህይወት ነው እያወራን ያለ ነው። ባቤ ቀጥል። አንዴ የአንተ ኔትወርክ ስለሚያስቸግር አንተ ቀጥል። አሁን ራዕይ 12 አንድን ጠቅሻለሁኝ። እሱ ደግሞ ስህተት ነው። ድንግል ማርያም አይደለችም እስራኤል ናት ብሏል። እስራኤል ናት ብሏል። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች ያለውን ራዕይ 12 አንድ ላይ እስራኤል ናት ድንግል ማርያም አይደለችም ነው ያለኝ ወንድማችን ማለት ነው። እኔ ደግሞ ወደ የት ነው የሄድኩ መሰለ? ራዕይ 11 19 ላይ ቅድም ያሳየኝን ማለት ነው። ራዕይ 11 19 ላይ ነው የሚመልስልና ማለት ነው። ስለዚህ እሱን አሁን ደግመህ አምጣልኝ። ራዕይ 11 19 ላይ ደግመህ አምጣልኝ። መጽሐፍ ቅዱስ ስለያዝክ ብዬ ነው። ይሰማል? እየሰማን ነው። ራዕይ 11 19 ላይ የቅድሙን ማለት ነው። እሱን አንድ ጊዜ እኔ ላንብብና እድል ስጡኝ እንዳብራራ። እንግዲህ እሱ አሁን ይሄን ያህል ሰዓት ሰጠነው አለኝ። ለኛ ደግሞ ጊዜ ይስጠን። ጥያቄያችን ምን ነበረ? ጥያቄያችን ምን ነበረ ኤርሚ? ራዕይ 12 11 ድንግል ማርያም አላረገችም። ጥያቄያችን ምን ነበረ? ጥያቄያችን ኤርሚን ነው እኔን ነው የምትጠይቀኝ? አንተን ነው የምጠይቀህ። ኤርሚማ አይደለም። እኔ እናንተ ነው የምናወራው። ጥያቄያችን ምን? ጥያቄያችን ራዕይ 12 አንድ ላይ ያለችው እስራኤል ናት አልክ አንተ፣ እኔ ደግሞ ድንግል ማርያም ናት እያለሁ እሱን ለማስረዳት ነው። የኛ ዋናው ጥያቄያችን ምን ነበረ? የመጀመሪያው ድንግል ማርያም አድርጋለች አላረገችም፣ አልተነሳችም፣ ሞትን ድል አድርጋ በሚለው ነው እኮ እየተወያየን ያለን። ስለዚህ እኔ ተጠቅሶ ለማስረዳት ዋነኛው ጥያቄያችን ምንድነው ማለት ነው? ማርያም ከሙታን ተነስታ አድርጋለች ወይ አላረገችም የሚል ነው ጥያቄያችን ማለት ነው። ለዛ መልስ የሆነ እኮ ነው። ስለሱ እኮ የምንወያይ ለዛ እኮ ነው ይሄን ጥቅስ የሰጠው። ለዛ መልስ የሆነ ዘንድ ነው ራዕይ 12ን አንድ ላይ። ስለዚህ መልስ የሚሆነን ምንድነው? አሁን ያለችው ነው 11 19 ላይ ራዕይ 11 19 ላይ ምንድነው? ኤርሚ ልጅ እኮ አንደኛ ኔትወርኩም አይሰራም። በቃ ችግር የለም። ቀይርና ከዳጊ ጋር ወይም ከአኑን ጋር ወይም ይከፍታል። ይከፍትና ችግር የለውም። በቃ አሁን ከዚህ በኋላማ እንዴት ብለን እንትን እንላለን? ችግር የለውም። ሌሎች ጋር አውራ። እሺ ያው መጣ ደግሞ አሁን ማለት ነው። እስራኤል ናት ነው ኤርሚ የምታደርገው ነገር ካለ ወይታችሁ ረድ። እስራኤል ናት አልካት። እስራኤል እኮ ከተማ ናት፣ ምድር ላይ ያለች ከተማ ናት። ወንድም አለ እታችሁ ረድና ሐሳብን እዛው ኔትወርክ በደንብ ችግር የለውም። በቃ ኔትወርኩ ብዙም እያሰሙ አይደለም። እሺ ኔትወርክ ሲሰራ ወንድም አለ። አንደኛ እኛ ስለ እስራኤል እሱ ማነች ብሎ ስለጠየቀኝ ነው። ራዕይ 12 ላይ
ራእይ 12 ላይ በዚህ ጉዳይ አወራለሁ ከኤርሚያስ ጋር ብሎ የሚል ሰው ካለ ይምጣና ያወራ። እኛ ግን ጥያቄያችን የዛሬው ጥያቄ የኤርሚ ጥያቄ የቤቱ ጥያቄ ማርያም ከሙታን ተነስታ አድርጋለች አላረገችም ብሎ የሚል አይደል ጥያቄ ኤርሚያስ? በቃ ስለዚህ ራእይ 12 1 እና ራእይ 11 19 መልስ ይሆንልኛል ብሎ አመጣ። ራእይ 12 1ም ማርያም ከሙታን ተነስታ ማድረጓን የሚያሳይ ክፍል የለም። ዋናው ለጥያቄው የሚመጥን መልስ አይደለም። ራእይ 11 19ም ጥያቄውን የሚመለከት መልስ አይደለም። ማርያም ከሙታን ተነስታ ማድረጓን በራእይ 11 19ም በ11 19ም በራእይ 12 1ም ላይ ምንም የሚያሳይ ነገር የለም። አይ ከኤርሚያስ ጋር እዚህ ከማውራው ኤርሚያስ ማለት ተናገሩነቱን ጋር ራእይ 12 1 አይደለም ራእይ 12 ከ1 እስከ 17 አወራለሁ ከአንተ ጋራ በዚህ ጉዳይ ላይ የሚል ሰው ካለ ይህንን ስንጨርስ ሊያወራ ይችላል ማለት ነው። እና አሁን ማርያም ከሙታን መነሳቷና ማድረጓን የሚያሳይ ጨርሰናል። ዳጊ ካንተ ጋር ጨርሰናል። ካንተ ጋር ዳጊ በኋላ ወይ ሌሎች ሰዎች ካወሩ ሌሎች ሰዎች ካወሩ የፈታ አባት ስጠኝ። ይሄንን አንተ እስራኤል የፈታ እንደ አባት ስጠኝ። ብራዘር እኔ እንዲህ አይነት ኮተት አልሰማም። ብራዘር መጽሐፍ ቅዱስ አባቶች ሐዋርያት ናቸው የጻፉት። ሐዋርያቱ ባልተናገሩበት አባት፣ እናት፣ አያት፣ አክስት ትላለህ እንዴ? ዳርያዝ ብራዘር ጨርሰናል። ቅድም እልቅ ሃናን አወራለሁ። ሃናን አለው እኔ የፈታ እንደ አባት ስጠኝ። ለምን ታደርገኛለህ? የምታወራኝ ከሆነ በስርዓት አውራኝ። እታች ረድ ወንድምዬ ጨርሻለሁ እኮ እዚህ መጽሐፍ ቅዱስ ሐዋርያቱ ባልተናገሩበት የፈታ አንድ አባት ስጠኝ፣ አንድ አክስት ስጠኝ፣ አንድ አጎት ስጠኝ አትበል። የለም እንደዚህ አይነት ቆጠጥ እኔ ጋር አይሰራም። እሺ ያ ነው። ኦኬ እሺ፣ እንደምን ዋልክ? ደህና ዋልክ? እግዚአብሔር ይመስገን። አላልከኝም ስላልክ ነው። ኦኬ፣ ስለዚህ ጥያቄህን እስኪ አሁን አቅርብልኝ። ማርያም የቤቱ ጥያቄ እሱ ነው የጠየቀው። ወንድማችን ኤርሚ ጠይቀው ጥያቄው ያቀረብከው የኔ ጥያቄ ነበሩ። እኩል ካወያየ እኩል አወያየ። አንዱ የሚውት እያስደረግ አንዱን ወይ ምንጃሮ ከታች ነው የሚሆ ዞሮ ዞሮውን ላይ መጀመሪያ ከመጀመሩ አልነበርሽም፣ አሁን ነው የመጣሽው። እሺ ያ ኤርሚ የጥያቄውን ንገረው። ይኸውልህ እመቤታችን ቅድስት ድንግል ማርያም አድርጋለች ወይ በመጽሐፍ ቅዱስ ማስረጃ አለን መልስ በሚል ደረጃ ነው። ከመጀመሪያው ጥያቄ ነው የጠየቅኩት እኔ ነኝ። ጥያቄውን ስጠይቅ ይሄኛውን እንትን አላረገችም አለ ኤርሚያስ። ኦኬ ካላረገችም አድርጋለች የሚል ደግሞ ኦርቶዶክስ ላይ አለ፣ በዓሉም ይከበራል። በዛ መንገድ ላይ የሚሞግት ካለ እንሞግት ብሎ ነው እንግዲህ አሁን እያወሩ ያሉ። እኔ አስገባቸዋለሁ አታስገባቸው አንተ ኤርሚ? አይ እኔ አላስገባም። እሺ ቀጥል። መሲ አታስገባቸው። አሁን መቀጠል እንችላለን። በቃ ጥሩ። ስለዚህ ጥያቄው ራሱ መጽሐፍ ቅዱሳዊ አይደለም ብዬ ነው የማምን እኔ ኤርሚያስ። ምክንያቱም እመቤታችን ከሙታን ተለይታ ተነስታለች ማለት ምን ማለት ነው? ከሙታን ካልነ መጽሐፍ ቅዱስ ስለ እመቤታችን ሞት ተናግሯል ወይ? ከተናገረ መጽሐፍ ቅዱሳዊ ማስረጃ እፈልጋለሁ። በቃ እሺ ዲያቆን መልስ አለ? ኤርሚ እኔ እኮ እየጠየቅኩ ነው። ሞታለች፣ ከሙታን ተለይታ ተነስታለች። መጽሐፍ ቅዱስ ስለ እመቤታችን ሞት አንድም ቦታ የተናገረበት አንድም ቦታ የለም። የለማ እና ታዲያ የለም ከተባለ እኮ የለም ነው በቃ። ታዲያ የሌለበት ቦታ ላይ አለ ብሎ ማን ያወራል? ስለዚህ እኮ ነው ሞቱ አለ መጽሐፍ ቅዱስ ላይ የእመቤታችን ሞት ተጽፏል። እሱንማ ቅድም እኮ ከዳጊ ጋር እኮ አወሩበት እኮ። ከዳጊ ጋር ሲጠያየቁ ቅድም ሰምተህ ከሆነ በትክክለኛው መንገድ እንዲያወራ ፈቀደለት አይደለ? ሲያወራ ሲፈቅድለት የተወለደችበትም ዓመተ ምሕረቱም ቀኑም እንትን ያለችበት ብሎ ቅድም በትክክለኛ መንገድ አሳየ። ከዛ በኋላ መጽሐፍ ቅዱስ ያልተናገረበት ላይ አልናገርም አለ። የሞተችበትንም የተወለደችበትንም ቆይ አዳምጠኝ። የሞተችበትንም የተወለደችበትንም መጽሐፍ ቅዱስ ላይ አይናገረውም። የአልዓዛር ሞት ተጽፏል። ዮሐንስ እንክችቱልናት ብሎ አሁን እኮ በጣም ብዙ ስላወራን እኮ እናንተ እኮ ከኋላ ስለመጣችሁ ነው። ገብቶሃል? ከኋላ መጣችሁ የሚደረገው ነገር እንደ አዲስ እየሆነባችሁ ነው። የአልዓዛር ሞት ተጽፏል። እያንዳንዳቸው የሞቱትን ኤርሚ ትልቁ ላይ ሆን አንተ ለታብታብ እንዲመች አንተ ትልቁ ላይ ሆንና ማውራትን ቀጥል። ቴንክ ዩ ወገኖች፣ ታብታብ አድርጉለት። ተባረኩ። ኤርሚ የተነሳበት ፕሪሚስ ልክ አይደለም። ማርያምን ሞታለች ብሎ መነሳት የለበትም። መጽሐፍ ቅዱስ ካላለ አላለም። ሞታለች ራሱ ማለት የለበትም። አልሞተችም። ሞታለች የማትልበት መንገድ አሁን ቆይ አንተ ለምሳሌ ሞታለች የማትልበት መንገድ አሁን ሰው ነች አይደለ?
ከእመቤታችን ቅድስት ድንግል ማርያም እንደተወለደ ኢየሱስ ክርስቶስ ይናገራል። ሰው ሆኖ ያልሞቷል። እንደማንኛውም ሆኖ ያልሞቷል። መጽሐፍ ቅዱስ ላይ ሰው ሆኖ ያልሞቷል። ያልሞተ ታዲያ ዮሐንስን ብቻ ነው የገለጸልህ መጽሐፍ ቅዱስ። ሄኖክ አለ፣ እሱም አለ። እሺ ሄኖክንም ተጽፏል፣ መጽሐፍ ላይ ተጽፏል፣ ስማቸው ተጽፏል። ኦኬ መጽሐፍ ላይ እሱን እኮ ነው የኔ ጥያቄ። አሁን ኤርሚዬ ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከ12 ዓመት እስከ 30 ዓመቱ ያለው ታሪክ አልጻፈም መጽሐፍ ቅዱስ። ስለዚህ አሁን በስምንተኛ ጌታችን በእነዛ ጊዜያት ምንም ነገር አላደረገም። የጌታን እያንዳንዱ ነገር ተጽፏል እኮ አሁን የኢየሱስ ክርስቶስ የጌታ የተጻፈ ነገር አሉ። እያንዳንዱ ነገር አልተጻፈም። እና ታዲያ መጽሐፍ ቅዱስም ያሉን አንተ ልትሞላው ነው ወይስ እንዴት ነው? ዮሴ እኛ ጥያቄያችን ይሄ ነው። እናንተ ሐዋርያዊ ቅብብሎች ስለሌላችሁ ኤርሚያስ ሐዋርያዊ ቅብብሎች ስለሌላችሁ ከ12 ዓመት እስከ 30 ዓመት ያደረገውን ነገር አታውቁትም፣ የላችሁም። እኛ መጽሐፍ ቅዱስ ብቻ እናንተ ታውቁታላችሁ። ልጨርስ። ለምሳሌ የእመቤታችን መጽሐፍ ቅዱስ አሁን እናንተ እሱ ባነሳው ሐሳብ መጽሐፍ ቅዱስ ካልተናገረ አርጊመንት ፍሮም ሳይለንስ ነው። ካልተናገረ አልተናገረም ብለህ ነው መነሳት ያለብህ። ታዲያ ከየት አምጥታችሁ ነው በዓል የምታከብሩት? እናንተ ከሙታን ተነስታችሁ እኛ እናከብራለን። እኛ ሐዋርያዊ ቅብብሎች መጽሐፉ ዝም ባለበት ከየት አምጥታችሁ ነው? መጽሐፍ ቅዱስ ዝም ባለበት ከየት አምጥታችሁ ነው? የማርያምን መሞትና መነሳት አይደለም መወለዷን እንኳን መጽሐፍ ቅዱስ ዝም ባለበት እናንተ በዓል ሰርታችሁ ዓለም ይወቅልኝ እያላችሁ የምትሉት ከየት አምጥታችሁ ነው? በምን ግራውንድ ላይ ቆማችሁ ነው? ማርያም ከሙታን ተነስታ አድርጋለች ብሎ የሚለው መጽሐፍ ቅዱስ ላይ ካልተጻፈ ከየት አምጥታችሁ ነው የምታከብሩት ነው እያልን ያለ ነው። እኛ ይኸውልህ መጽሐፍ ቅዱስ ብቻ አማኝ አይደለም፣ ሐዋርያዊ ቅብብሎች አለን። አልተቋረጥብንም እንደናንተ። ለምሳሌ አንተ ጀሮምን ታውቀዋለህ? በደንብ አድርገህ ስማኝ። ጀሮምን ታውቀዋለህ? ቆይ አትበለኝ፣ መልስ እየሰጠሁ ነው። አድምጠኝ። ጆሮ አትበለኝ ብራዘርዬ። ሐዋርያት ብለህ ስትል ከጀሮም አይደለም ጀምረው። ሐዋርያት ቅብብሎች ከጀሮም አይደለም ጀምረው። ጀሮምን ታውቀዋለህ? ስለ ሐዋርያት ቅብብሎች እያወራኝ ጀሮም ትለኛለህ ብራዘር። ከነፖሊካርፕ ሐዋርያት ትምህርት አልተቀበለም ጀሮ። አድምጠኝ ብራዘርዬ እባክህ። በየተራ እናወራ አሁኑንዬ፣ በየተራ አንድ ባንድ ነው። ጨርስ ከፈለክ ያስጨርሳል። ግን እኔ ልጨርስ በቃ ልጨርስ። እያወራህ ያለው ከኦርቶዶክስ ጋር ነው፣ ከጴንጤ ጋር አይደለም። በዚህ ሐዋርያዊ ቅብብሎች አለን። ጨርሳሙት መሆናቸው ይታወቃል። በደንብ አድርገህ ስማኝ፣ አትሳደብ። አሁን ስታወራ ሪስፔክት ባለው መንገድ ብናወራ አሪፍ ነው እኮ። አሁን እኮ ያለ መሰለህ እንደናንተ እያልክ ካወራ አሁን ያስወጣ ልጁ እኔ ጋር አላስወጣውም። ግን ንግግር አሁን በአንተ ራሱ ንግግሩ ትክክል እኮ አይደለም። እሱ ሲናገር ለምን ትክክለኛ መንገድ አስረዳለሁ። ልክ ነው እሱ ሲናገር ቅድም መጀመሪያው ጀምሮ እንደ ህፃን ነው የሚያደርጋቸው ሲል ለምን አሁን ከመጀመሪያው ጀምሮ አልነበርክም? ያው ጓደኛዬ ስለሆንክ ነው። ገብቶሃል? በሪስፔክት እያወራሁ ያሉት ከመጀመሪያው ጀምሮ እያስረዳ በነበረበት ጀምሮ አልነበርክም። ሰው እኮ እየተናገር ይደክመዋል እኮ። እኔም እንኳን እዚህ ጋር ቁጭ እንኳን ሳልናገር ይደክመኛል፣ እሱም ይደክመዋል። ገብቶሃል? ከመጀመሪያው ጀምሮ የጠየኩትን ጥያቄ ከነበርክ እስኪ ምንድን ነው የጠየኩት ኤርሚያስን? ለምሳሌ እኔ ስገባ ኤርሚያስን ምን ጠየኩት? ኧረ እኔ ጋር እንዳትከራከር። ኤርሚያስን ምን ጠየኩት? እኔ መሀል ላይ ነው የገባው። ኤርሚያስ ነገርኩህ። በቃ አብዛኛው ሰው ጅል ብሎ ሲሳደብ ገባ። በቃ በዛ ሰዓት ሲነገር ግን እሱ ከመጀመሪያው ጀምሮ ተጠይቆ በጣም ብዙ መልስ ሰጡ እያስረዳ መሀል ላይ መጣ። አንተ በሰማት ነገር ወይም ጫፍ ይዘህ ነው እየተናገርከ ያለው። ሰው የሚያስወጣው ለምንድን ነው? አንተ አሁን አንደኛ ወይ ሁለተኛ ገብተህ ነው። ሰው 4 ጊዜ 5 ጊዜ ይገባል። እነዛ ሁሉ አድክሞት ተመልሰው ወጥተው ተመልሰው ገብተው ገብተዋል። ስለዚህ በየተራ ብናወራ አሪፍ ነው። ለመግባባት፣ ለመረዳዳት፣ ለማዳን ከሆነ ጭቅጭቁን ቶ ገብተዋል። ኦርቶዶክስ ማያድንም ጴንጤ ማያድንም፣ ዋናው እምነት እንደሚያድን ታውቃለህ። መጽሐፍ ቅዱስ አይሆን ነገር እናወራ ነው። አንተ አሁን እልክ አታርገው። ኦርቶዶክስ ሙሉ መልስ አላት እያልክ ነው አይደል? ሙሉ መልስ ካላት ማድረጓን አንተ በአስተማማኝ ሁኔታ በቃ እርግጠኛ ሆነ ትናገራለህ። ገብቶሃል? ደብቀህ ቀብረህ የምታስቀምጠው የሁላ ህዝብ ተቀምጦ አማኝ ባለበት ህዝብ ላይ ያን ሁሉ ነገር ደብቀህ ቤተክርስቲያን ብቻ መጠህ ካልሆነ በስተቀር አልሰጥም ብለህ የምትይዘው ነገር የለም። ኢየሱስ የሞተው ለዓለም ነው። ለዓለም እስከ ሞተ ድረስ ኦርቶዶክስ ይዛለች። የሐዋርያት ቅብብል አላት ምትል ከሆነ በኮንፊደንስ አወጣና ተናገር። ሰው ደግሞ የተሰጠውን መጽሐፍ ቅዱስ አንብቧል። ኢየሱስ ክርስቶስ በ8ኛው ቀን እንደዚህ ነበር ይላል አይደል? ኦኬ፣ በ8ኛው ቀን እንደዚህ ነው። ከዛ በኋላ በ12 ዓመቱ እንደዚህ፣ በቃ በ12 ዓመቱ እንደዚህ፣ በ30 ዓመቱ በዮሐንስ ተጠመቀ፣ በቃ ያንን ነው የሚያውቅ። ባወቀው ልክ ያምናል። ከዛ ውጭ ግን
ከ12 ዓመቱ እስከ 30 ዓመቱ ድረስ ኦርቶዶክስ ታውቀዋለች። እንዲህ ደብቀህ ልታስቀምጠው ነው እንዴ? ይህ እኮ ተደብቆ የሚቀመጥ ነገርም አይደለም። እውነቱ መልሱ ካለ ልክ አይደለም መጋባት። ትክክለኛውን መልስ ማስረጃ አድርገህ ስጠው። ኤርሚያስ እያወራ ያለ መጽሐፍ ላይ ባለው ነገር ላይ ብቻ ነው እንጂ መጽሐፍ ላይ የወጣ ነገር አይደለም እየተናገረ ያለ። አንተ መጽሐፍ ላይ አለ በምትለው ነገር ካለ አውጣ አሳየን። ይኸው በትልቁ ሆንና አውጥተህ ማስረጃ ማስረጃ አውጣና እንደ ኤርሚያስ ቁጭ ብለህ ይኸው ኦርቶዶክስ እቺ ናት ብለህ 800 ሰው አለልህ ይረዳል። በቃ ይረዳኝ፣ በደንብ ይረዳኝ። አሁን የጠየቀው ማንን ነው? ኦርቶዶክስን የጠየቀ ኦርቶዶክስ የምትቀበለውን እያንዳንዱን ነገር አብረው መጠየቅ አለበት። ለምሳሌ እኔ ፕሮቴስታንት ስጠይቅ ለምሳሌ ሶላ ስክሪፕቸራ ብሎ ስለሚያምን መጽሐፍ ቅዱስ ላይ ያለውን ብቻ ነው የምጠይቀው፣ ሌላ መጽሐፍ አልጠይቀውም። እኔ ኦርቶዶክስ ነኝ። አስራው መጽሐፍትን እጠቅሳለሁ፣ አውዴድ መጽሐፍትን መጥቀስ ይችላሉ፣ መብቴ ነው። ምክንያቱም የጠየቀው የኦርቶዶክስን አስተምሮ ስለሆነ እሱ የለም ብሎ ስለሚያምን ማለት ነው። ለምሳሌ ቅዱስ ጆሮ ምን ሳነሳ አሁን ጆሮ አትበልብኝ ምናምን አይባልም። ቅዱስ ጆሮም ቅዱስ ነው፣ ቅዱስ ለመጥራት አለብህ። ቅዱስ ጆሮ ምን ሳነሳ እኔ ሐዋርያዊ ቅብብሎች ስላለኝ በተጻፈ ብቻ ራይተር በሆነ ዶክመንት ብቻ ሳይሆን ኦራል ትራዲሽንም ስላለነ እኛ ኦርቶዶክስ ነን ያልኩ ለዛ ነው። ቅብብሎች አለነ። እመቤታችን ስትሞት አብሯት የነበሩ ሐዋርያት ናቸው፣ የቀበሯትም እነሱ ናቸው። ማስረጃ ከፈለክ መጽሐፍ ቅዱስ ላይ የተቀበረችበት ቀን ምናምን እንዳልኩ አይደለም። መጽሐፍ ቅዱስ ላይ ያልተጻፉ በጣም ብዙ ነገሮች አሉ። በዚህ እንስማማ እና እነሱ የት አሉ ታዲያ? አሁን እነሱን ያልተጻፉ ነገሮች የት አሉ ታዲያ? መጽሐፍ ቅዱስ የሚያለበት ቦታ አለ። የት አሉ ታዲያ? እነሱ መጽሐፍ ቅዱስ ለምንድን ነው ተቀምጠው ነው ቤተ ክርስቲያን ውስጥ? ለሰው አይሰጥም? ለሰው መዳኛ? እሺ አሁን እሱ ለምሳሌ እኮ ሌብነት እኮ ነው። አሁን ይሄ ሌብነት እኮ ነው። ደብቆ ማስቀመጥ መጽሐፍ ቅዱስ ላይ ያልተጻፈ ተብሎ ካስቀመጥክ ለብቻ ይሄ አሁን ሌብነት ነው። የሰውን ሕይወት ወደ ግራ ማጋባት ነው። ለምን ካልከኝ እንዴት አንተ መጽሐፍ ቅዱስ ያለ ነገር አለ ግን ያለው ነገር ለብቻ ቤተክርስቲያን ብቻ ነው ኦርቶዶክስ ብቻ ነው ያላት ያን ነገር ልትልበት የቻልከው መንገድና ለሌሎች የተሰጠው መጽሐፍ ቅዱስ አሁን ለምሳሌ አንተ ይሄ 2000 የታተመ መጽሐፍ ቅዱስ ነው አይደለ? እሺ ኤርሚ ወደ መጽሐፍ 2000 የታተመ መጽሐፍ እዚህ ውስጥ ለምን አይኖርም ታዲያ? ለህዝብ እንዲድንበት የተሰጠው ነው አይደል? ለምን እዚህ ውስጥ የለም? ምክንያቱም ቤተክርስቲያን ኬፕ አድርጋ የተጻፈ ለምሳሌ መጽሐፍ ቅዱስ ጋር ቀኖና ውስጥ አልተካተተም ያነ። ምክንያቱም አባቶች የነበሩ አባቶች ለምን አይካተትም? አይካተትም። ያልተካተተው አባቶች ያላካተቱ ኤርሚ ይጨርስ። ኦኬ ከመጽሐፍ ቅዱስ ላይ ባይጨመርም ሃኖን ከመጽሐፍ ቅዱስ ላይ ባይጨመርም ባይኖርም ችግር የለው። የአባቶች ብላችሁ ብትሉት በቀኖና መጽሐፍ ታምናለህ አይደል? ኦፍ ኮርስ ማርያም ከሙታን መነሳቷን በቀኖና መጽሐፍቶች ነው የተጻፈው አይደል? አዎ በቀኖና መጽሐፍ ተጽፏል። አባቶች ፐርሰናሊ ቀኖና መጽሐፍቶቹን የጻፉት የቤተክርስቲያናችሁ አባቶች ናቸው፣ ታምናቸዋለህ? ኦፍ ኮርስ። እሺ በቀኖና መጽሐፍት ውስጥ ማርያም ከሙታን ተነስታ ስታርግ በመጀመሪያ ያያት ሐዋርያ ማን ነው? ትልቁ ላይ አድርገኝ ወንድምነት። በቀኖና መጽሐፍት ውስጥ ቀኖና መጽሐፍ ስትል የትኛውን ቀኖና? በቤተክርስቲያናችሁ ከምትቀበሏቸው ቀኖና የተሰራው በደንብ አድርገህ ስማኝ። ቀኖና የተሰራው በ325 ዓመተ ምህረት ነው። በ318 ሊቃውንት የኒቄያ ጉባኤ ማለት ነው። እኔ ማን ቀኖናውን ማፈጠነ እኔ ማን ሰራው አይደለም፣ ብራዘር ማን ሰራው አይደለም። ጉባኤ ኒቄያ፣ ኬልቄዶን፣ እስክንድሪያ ቀኖና የተሰራ መጽሐፍ ቅዱስ ቀኖና የተሰራ በዛን ጊዜ ከዛ በፊት የለም። በቤተክርስቲያናችሁ መጽሐፍቶች በምትቀበሏቸው ከመጽሐፍ ቅዱስ ውጭ በምትቀበሏቸው መጽሐፍቶች ውስጥ ስለ ማርያም ከሙታን መነሳትና ማረግ በሚናገረው ትርክት ውስጥ በመጀመሪያ ከሙታን ተነስታ ማረጓን ያየው ሐዋርያ ማን ነው ብላ ትላለች ቤተክርስቲያን። ኦኬ ይሄው መጽሐፍ ቅዱስ ይሄው መጽሐፍ አወጣለሁ አሳያለሁ፣ አንተም ታሳየኛለህ እኮ ማን ነው ብላ ትላለች። ወይ ላመጣልህ እነ ጆሮ ምን ሁሉ አመጣላለሁ። አባቶች ሜንሽን አድርገው ማን እንደ ወንድሜ ማን የት ከሐዋርያቱ ማን ነው ያያት? ኢቦዲየስ ይሄው ላመጣልህ ኢቦዲየስ ወንድሜ ኢቦላ የለ ጆሮ የለም የምልህን ስማ። ዩሲ አየው ኤርሚያስ አየው የሚናገረው ከሐዋርያቱ አሁን እኮ እያለ ቀጥታ እየጠየቀ እኮ ከሐዋርያት ስታርግ ያያት ማን ነው? በደንብ አድርገህ ስማኝ ኤርሚያስ። ኢቦላ ወረርሽኝ አትበለኝ በረከርዬ። ከሐዋርያቱ ማን ነው ያለው? ከሐዋርያቱ ማን ነው ያለው? ኢቦላ ወረርሽኝ ይላል። ኢቦዲየስ የቤተክርስቲያን ትልቅ ወንድም አለ ከሐዋርያቱ በደንብ አድርገህ ስማኝ ኤርሚያስ። እንደዚህ አይነት ሰው ጋር ነው የምናወራው። እንደዚህ አይነት ሰው ጋር ነው የምናወራው። ወንድም አለ እየሰማኝ ነው። ጥያቄ ከሐዋርያቱ ማን ነው ያየው ነው ያልኩህ። ቅድም ሐዋርያቱ ሁሉም ከሐዋርያቱ ማን ያየው? ቀድሞ ያየው ማን ነው? ሜንሽን አድርጌ ያመጣል። በደንብ አድርገህ ስማኝ። ጠይቀኸኛል፣ ዝም ብለህ ስማ።
የጠየቁን ጥያቄ ምንድን ነው? የጠየቁን ጥያቄ ድገምልኝ። ካልሆነ ታጫወታለሁ። የጠየቁን ጥያቄ ደግመህ የሚያስወርደኝ ከሆነ በርደኑ ወደ አንተ ነው የሚመጣ። የሚያስወጣኝ ከሆነ እታች ውረድ። ከሐዋርያቱ ማን ነው ያልኩት? ከሐዋርያቱ ልብ በሉ 814 ሰው ከሐዋርያቱ አይተዋታል አለኝ። ከሐዋርያቱ ማን ነው ቀድሞ ያየው? ስሙን ጥራልኝ ነው የሐዋርያው። ከዛስ ከሐዋርያቱ ስም ከጠራልኝ በኋላ ቀጥሎ ጆሮም፣ እግሮም፣ አንጀቶም፣ ጭንቅሎም ምናምን ነገር ብለህ ማለት ትችላለህ። እኔ ጠየቅኩ ሌላ፣ አንተ የምታወራው ጀርሞም፣ ኢቦላ ወረርሽኝ እሱን ተው። ከሐዋርያቱ አይደል ያዩት? ከሙታን ስትነሳ አይታለች ብሏል። ከሐዋርያቱ ከ12ቱ ሐዋርያት ማን ነው ያየው? ቀድሞ ያየው ነው የኔ ጥያቄ። ከሐዋርያቱ ቀድሞ ከሙታን ስትነሳ ቀድሞ ያየው ማን ነው ጥያቄ። ለምሮ ጫጫታ የምትፈጥሩት? ተረታችሁን እዚህ እቀብረዋለሁ አልኩ መድኃኒዓለም በራሳችሁ መጽሐፍት። ከሐዋርያቱ ቀድሞ አየ ብላችሁ የምትሉት ቤተክርስቲያን ኦርቶዶክስ ማንን ነው አየ ብላ ያለችው? የትኛው ሐዋርያ ነው የማርያምን ከሙታን መነሳት አይቶ ማድረጓን ያየ ማን ነው? ይኸውልህ አንድ ሰው ገብቶ የሚመልስ ካለ በመረጃ እኔ በአደባባይ ላይ ልቀጣ። ዛሬ ጌታ ኢየሱስ ምስክር ያልኩ አንድ ሰው ለጠየቁት ጥያቄ ከሐዋርያቱ ማርያም ከሙታን ተነስታ አድርጋለች ብላችኋል አይደል? ኦኬ ጥሩ። እሺ ከሙታን ተነስታ ማድረጓን ከሐዋርያቱ ቀድሞ ያየ ማን ነው? ያያት እንደዚህ ልጻፈው። ቀድሞ ያያት ማን ነው? ስሙን ጥሩልኝ ያንን ሐዋርያ። ታሪካችሁ በዜሮ የተባዛ የውሸት ትርክት ይዘህ ስታበቃ እፊቴ መተህ እንትን ያዕቆብ ጨዋታ ትጫወቱ። ካልሰማኝ ጊዜ ዌስት ማድረግ አልፈልግም። ለዚህ ነው የማወርደው። ሌላ ሰው ካለ ይግባ፣ ተግባብቶ የሚያወራ ሰው ካለ ማለት ነው። እኔ ማርያምን ከሙታን ተነስታ አድርጋለች ብለን እኛ ክሌም አላደረግንም። በዓል ሰርተን ይያዝልኝ ቤቷ አላልንም። ስትጠየቁ አትመልሱም። የተጠየቀውን ትታ ሌላ ነገር ታወራለህ። ማርያም ከሙታን ተነስታ ማድረጓን መረጃ ስጠን ስንል ሐዋርያ ራእይ መጽሐፍ ምዕራፍ 12 ቁጥር 1 12 የከዋክብት አክሊል ሊሆንላት ምን የሚሉት ነው? እኔ እኮ ጭንቅላቷ ላይ ስንት ኮከብ ተቀመጠ? አለም ከሙታን ተነስታ ማድረጓን ማን የጻፈ? መጽሐፍ ቅዱስ ላይ አለ? የለም። እሺ ከሐዋርያቱ ያያለ ቀድሞ ያያት አለ ብለህ ካልከኝ ሐዋርያቱ አይተዋታል ብለኛል። ከሐዋርያቱ ማን ነው ቀድሞ ያያት? ለምሳሌ ዮሐንስ ወይስ ቶማስ? ኦኬ ከሐዋርያቱ እነዚህ ናቸው አይደል? ማን ያየ? አዱና ከምታወራው ከሆነ ይህን ጥያቄ የምትመልሰው እኔ ከመጀመሪያው ጀምሮ ነው የምናወራው። ከኔ ጋር እናወራ ከመጀመሪያው ጀምሮ እናወራለን። ነው ብራዘር፣ ቅድም ዕድል ሰጥቻለሁ። ከመጀመሪያ ከአንተ ጋር በኃይለ ቃል ማለት እናወራ ወንድሜ፣ ቅድም ዕድል ሰጥቼህ እየጻፍክ አታወራኝም ብልሃል። አንተ እንደውም እኔ ድጋሚ ዕድል ልስጥ ብዬ ነው ስለቆየ ማለት ነው። ካልሆነ ድጋሚ ሰጠኛል፣ ችግር የለውም። ድጋሚ ስለሰጠኝ አመሰግናለሁ። ግን አሁን ይኸውልህ እናውራ ከተባለ ከመጀመሪያ ጀምሮ እናወራ። ምን ከመጀመሪያ የምታወራው ነገር ካለ ይተከተል። እኔ አውርተናል። እሺ ጥሩ። አሁን ቅድም ስጠየቅ ነበር፣ ያው አንተ ልትመልሰው አልቻልክም። የድንግል ማርያምን እርገት ስጠይቁ እናንተ፣ እኛ ደግሞ መሞቷን ከመጽሐፍ ቅዱስ አሳዩን ስንል ልታሳዩን አልቻላችሁም፣ ልታሳዩን አልቻልክም። ምክንያቱም መጽሐፍ ቅዱስ የለም ስላልክ እኔ ነኝ ያስወረድኩ። ለሰውየው መልሼለት ሳንግባባ ቀርቶ ሄዷል ማለት ነው። መልሼለታለሁ። ኦኬ የምን ልትመልስለት አልቻልክም። እንደዚህ ብዬ ከመጽሐፍ ውጭ ምን ልበልህ? መጽሐፍ ቅዱስ በዚህ ጉዳይ ላይ የሚናገር ሚዩት አድርገው። ቆይ እሰጥሃለሁ። ቆይ በጣም ተግለበለባችሁ። ድምፄ ይረብሻችኋል አይደል? በጣም ተግለበለባችሁ፣ ተናወጣችሁ፣ አደራርቡ። ኦኬ ቅድም ምንድን ነው ያልኩት? መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም የሚናገረው ነገር የለም። ምን የሚለውን መወለዷን፣ ቀኑን፣ ወራቱን፣ ዓመቱን አይናገርም። መሞቷን፣ መነሳቷን፣ ማድረጓን አይናገርም። ይህ ማለት ግን መወለዷን፣ ቀኑና ወራቱን ባይናገርም ማርያም ግን ተወልዳለች። ለምን? እዚህ ምድር ላይ ኤግዚስት አድርጋ የነበረች ሰው ስለሆነች ማለት ነው። ማርያምም ደግሞ ሞታለች ብሎ የሚል መጽሐፍ ቅዱስ ላይ ስላልተጻፈ ስንት ሞታቸውና መወለዳቸው ያልተጻፉ የብሉይ ኪዳን ነቢያት እኮ አሉ። አብርሃም በምን ቀን እንደተወለደ ማን ያውቃል? የሚያውቃል ለዚህ ውስጥ አሁን ሊያሳየን የሚችል የለም። ስለዚህ በምን ቀን እንደተወለደ ወገኖች ዝም ብላችሁ አታስገቡ ፕሊዝ። ዝም ብላችሁ አታስገቡ ፕሊዝ። ምንድነው
ማርያም አብርሃም መወለዱን መጽሐፍ ቅዱስ ይነግረናል? የተወለደበትን ቃል አይነግረንም። ከኡር ከለዳውያን ምድር እንደወጣ ይነግረናል። በስንት ዓመቱ እንደሞተ ይነግረናል። የት ሀገር እንደሞተ ይነግረናል። በከነአን ምድር ላይ እንደሞተ ይነግረናል። ግን የተወለደበትን ቀን ይነግረናል? አይነግረንም። ከኡር ከለዳውያን ሲወጣ የ75 ዓመት ሰው እንደነበረ መጽሐፍ ቅዱስ ይነግረናል። በ99 ዓመቱ እንደተገረዘ ይነግረናል። የመጀመሪያ ልጁ እስማኤል እንደሆነ ከአጋር እንደወለደ ይነግረናል። እስማኤልን በ13ኛው ዓመት እንደገረዘው ይነግረናል። ይስሐቅን በ8ኛው ቀን እንደገረዘው ይነግረናል። እንደዚህ ግን አብርሃም የተወለደበትን ቀን ይነግረናል? አይነግረንም። ስላልነገረን አብርሃም አልተወለደም ማለት ነው? አይደለም፣ ተወልደዋል። መጽሐፍ ልደታቸውንም ሞታቸውንም የማይናገር ስንት ሰዎች አሉ? አለቅ። ስለዚህ የማርያምን ከሙታን መነሳትና መወለድም ከሙታን መነሳትና ማድረግም መጽሐፍ ቅዱስ አይነግረንም። ስለዚህ ካልነገረንስ መጽሐፍ ቅዱስ ኦርቶዶክስ ውሸት ነው የምታከብረው ማለት ነው። እና ያሬድ አሁን አንተ መቀጣቸው። እሺ ያው እንደ ሐሳብ እናንተ የጌታ ኢየሱስ ስልክ ስላላችሁ ደውለን ማንጠይቀው። ኦኬ ከእናት ጋር ተደዋወሉ። ውረድና ከእናት ጋር ተደዋወሉ። አንተ ጓዳ እሳቸው ሳልሆን ሆነው ተደዋወል። ብራዘር የመደዋወል ሱስ ነው ያለበት። ተደዋወል። እሺ ብራዘር ጓዳ ግን በራትና ማዘርን ከጓዳ አንተ ሳልሆን ላይ ሆነ ተደዋወሉ። ለዚህ ነበር ኮሜንት አስቸጋሪ እኮ ነው የምር። አስቆይ ነው የምር። እኔን ይጭነቀኝ። በቃ ግራ ተጋቡ እኮ በጌታ ውሸት እንደዚህ ነው ያለው። ብዙ ሰው አስገባን እኮ እንግዲህ ይኸው ከታች ላይ እንደ ጩኸታችሁ እንደ ኦርቶዶክሶች እንደዚህ ነው አሉ። እየተነቀድም ጀምረ እያወራችሁ ነው። ከመጀመሪያው ጀምሮ ማንም ሰው አልነበረም። ሁላችሁ እየቆያችሁ ነው የገባችሁትኝ። እኛ ብዙ ተነጋግረናል፣ ብዙ ነገር አውርተናል። የሰሙት ሰዎች ደግሞ ሆን ብሎ የሆነ ለማጣላት ወይ ደግሞ የሆነ ኢንፌክት ለመፍጠር ግጭት ለመፍጠር ካልሆነ በስተቀር ከቅድም ጀምሮ በማስረጃና በመረጃ እየተከፈተ አንድ ባንድ ተነግሮታል፣ ሰው ሁሉ ማለት ነው። ግን መስማት አይፈልግም። በገባውና ትንሽ በሰማት ነገር መጥቶ ነው እያወራ ያለ ሰው። እሱን አይመለከተኝም። መልስ ያለኝ ሰው ካለ ከመጀመሪያው ጀምሮ እያስረዳ ነው፣ ገብተህ መልስ። አይ መልስ የለኝም የምትሉ ከሆነ ደግሞ በቃ ምንም ማድረግ አይቻልም፣ ችግር የለውም። እሺ ወይ ዲያቆንን ወይ ቅዱስ ያሬድን አውራቸው። እሺ ቅዱስ ያሬድ ሰላም ቆያችሁ። እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? ከኦርቶዶክስ ተዋሕዶ። እሺ ሰምተዋል አይደል? አርዕስቱ ከምንደጋግመው አሁን የገባሁት እንዳጋጣሚ። ታዲያ ምን ልታወራ ገባህ? እንዳጋጣሚ ገብተህ? ወደ መጨረሻ አካባቢ ስለሰማሁት ምናልባት ጥያቄ ካለ። ምን ሰማህ? ከሐዋርያት ቀድሞ ያየው ቶማስ ያ በደንብ ሰምታል። እሺ ከሰማህበት ከሱን ጀምር። ማን ያያት ከሙታን መነሳቷን ከሐዋርያቱ? ዮሐንስ፣ ቶማስ ወይስ ማቴዎስ? ቶማስ። እሺ ቶማስ ነው ያየው። የት ላይ ነው እንደዚህ የሚለው? ኤርሚ ተጋጨ እኮ ይሄ ነገር። ቆይ ኤርሚ ቆይ፣ ጉድ በል ቆይ፣ ዝም በልማ ቆይ። እሺ አይ ቅድም የሰማሁት ሌላ ነው ብዬ ነው። እሺ ችግር የለም። እሺ ቅዱስ ያሬድ፣ እሺ ወንድማችን ቅዱስ ቶማስ ነው ያየው ብሏል። የቱ ጋ ነው በቤተክርስቲያናችሁ መጽሐፍት የቱ ጋ ነው ቅዱስ ቶማስ እንዳያት የሚናገረው? መረጃ ምንጭ አለ? ፍልሰታ ማርያም ተርጓሚዎች ላይ ይኖራል። ምንጩ ዓመት መጽሐፍ ቅዱስ ላይ የለም። እውነት ነው፣ ግልጽ ነው። ይሄ ሌሎች አዋልድ መጽሐፍቶች ላይ እዛ ጋ አለ። ፍልሰታ ማርያም ተርጓሚው ላይ አይደል? ኖ እዛ ጋር ፎከስ አድርጌ ልነግርህ አልፈልግም። መጽሐፉን እርግጠኛ አይደለሁም፣ ግን እንደዛ ተብለን ነው የምንማረው። የቶማስን ያያት ነው ብሎ የሚለው አዎ። እና ከህንድ ሀገር ከሚያስተምርበት የእሱ ሀገረ ስብከቱ ህንድ ሀገር ነው እና ከህንድ ሀገር ሲመለስ ነው ስታርግ ያያት። በዛ መንገድ ነው የምንማረው። ቶማስ ከህንድ ሀገር ሲመጣ ነው ስታርግ ያያት እና እሱ ነው መጀመሪያ ያያት አይደል? እሱ በደመና እየሄደ ያለ። ከሱ በፊት ግን ሌላ ያያት ሐዋርያ የለም? ምን ስታርግ? አዎ የለም። ዮሐንስን ታውቀዋለህ? ቅዱስ ወንጌላዊ ወንጌላዊ አውቀዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቶማስ በፊት ዮሐንስ አይቷታል ብላ ታስተምራለች። ምን ትላለህ?
ምናልባት የሊቃውንት ትርጓሜ ጋር እኔ በደንብ ተራራኩም። የሊቃውንት የፈለገ ሊቃውንት ትርጓሜ ቢሆን ቶማስን ዮሐንስን ቶማስ ብለው አይተረጉሙትም። መቼም ስማቸውን አይተረጉሙትም። ስለዚህ ዮሐንስ ቀድሞ እንዳያት ከቶማስ በፊት ዮሐንስ እንዳያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፏ ላይ ጽፋለች። ምን ትላለህ በዚህ ጉዳይ? እስኪ ምንጭ እኔ እስካሁን አልሰማሁም፣ አላውቅም። ይሄን ነገር ምናልባት ምንጭ ካለ ብትነግረኝ ደስ ይለኛል። ተአምረ ማርያም መጽሐፍ ተአምረ ማርያም። እሱን ቼክ አደርጋለሁ። አሁን እዚሁ ላሳይ ካለሽ ደስ ይለኛል። እሺ ካለ ተብሎ አይጠየቅም እዚህ ቤት መረጃ ያለ መረጃ ስለማናወራ። እሺ ይቅርታ ምን ይላል? ገጽ 41 ማለት ነው። ተአምር 7 ምን ይላል ወንድማችን ቅዱስ ያሬድ? ስለ እመቤታችን ስጋ እርገት ይላል። እሺ ምን ይላል? አንብበው ትንሽ ስጋ አድርግልኝ እስኪ። ለዘላለም በእውነት ልመናዋ ክብርሽ ከየትኛው ጋር? አንብበው ሙሉ ላንብበው። ለዘላለም በእውነት ልመናዋ ክብሯ ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ ተጽፎ እንደተገኘ በዚህ ነሐሴ 16 ቀን እንደተገኘ በዚህች ነሐሴ 16 ቀን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የስጋዋ ወደ ሰማይ ማረግ ተደረገ። እሺ ይሄ ተአምር በማን የተደረገው ይላል? በመጀመሪያ ስለ እመቤታችን ስጋ እርገት ነው የሚለው ርዕሱ። ማን ነው ይሄንን ተአምሩን ያደረገ? ማለት የምን ተአምር? ማርያምን ከሙታን በማስነሳት ተአምር ያደረገው ማን ነው? እግዚአብሔር ነው። ከእግዚአብሔር ውጭ ማን ይሄን ኃይል ይሰጣል? ይሄ ክፍል ምን ይላል እዚህ ጋር? ቁጥር 2 ነው። ቁጥር 1 እዚህ ጋር ያሰመርኩበት ምን ይላል? እመቤታችን ያደረገችው ተአምር ይህ ነው። ይሄን ተአምር ያደረገው ማን ነው? ይሄን እመቤታችን ይላል እሱ ጋር። ስለዚህ ማርያም ራሷ ላይ ተአምር ያደረገችው ማለት ነው። እንደዛ ማለት አይደለም። አሁን ይሄ ተአምር በእግዚአብሔር ተደረገ ይላል እዚህ ጋር። ይሄ ተአምር በእግዚአብሔር ተደረገ ይላል። ብዙ ቦታ ላይ እኮ እግዚአብሔር አደረገ ይሉ እነ ቅዱስ ማቴዎስ ወይም እነ ቅዱስ ጳውሎስ ተአምር አደረጉ ያልና በዛ መንገድ አሰው። ኦኬ የእነ ቅዱስ ጳውሎስ ተአምር ሲደረግ እንደዚህ ተብሎ ነው የተጻፈው። ይኸውልህ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጥሩ ነገር ነው ያስታወስከኝ። ምዕራፍ 19 ላይ ምን ይላል? እዚህ ጋር እንደዚህ ተጽፏል። ኦኬ ምን ይላል? እስኪ አንብበው። 11 የሚለው ነው። 11 እግዚአብሔርን በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውያኖች ይወስዱ ነበር እና ከዛስ ደዌያቸውም ይለቃቸው ነበር፣ ክፎች መናፍስትም ይወጡ ነበር ይላል። ማን ይህን ተአምር ያደርግ የነበረው በጳውሎስ እጅ? እግዚአብሔር። ይሄ ግልጽ ነገር ነው፣ እግዚአብሔር ነው። ስለዚህ ጳውሎስ አይደለም ተአምር አድራጊው። ስለዚህ እዚህ ተአምራትን ለቅዱሳኑ ሰጥቷል። ተአምር አድራጊው ማን ነው? የሁሉም ኃይል እግዚአብሔር ነው። አሁን እንትና አደረገ ቢባል እዚህ ጋር ግን ተአምሩን ያደረገው ማን ነው እኮ ገብቶኛል። ማንም ሊሆን ይችላል እኮ ግን ማንም ሊሆን ይችላል አይደለም። እዚህ የተጻፈው ንገረኝ። የዚህ ተአምር አድራጊ ማን ነው? ከሙታን በማስነሳት ማርያምን ተአምሩን ያደረገው ማን ነው ተብሎ ነው የተጻፈው? እስኪ ሙሉን አንብብልኝ። ይሄው ሙሉን ከማንበብ በፊት ይሄንኑ ገና ቁጥር 1 ላይ መግቢያው ላይ ማን ነው ይሄ ተአምር በማን ነው ተደረገ ተብሎ የተጻፈው? እመቤታችን ያደረገችው ተአምር ይህ ነው። ግልጽ ስለዚህ ተአምሩ የማርያም ከሙታን መነሳት ነው አይደል? ተአምር አድራጊው ደግሞ ራሷ ነች እንጂ እግዚአብሔር አይደለም።
በእሷ እጅ እግዚአብሔር ማለት ነው አይልማ በእሷ እጅ እግዚአብሔርን በጳውሎስ እጅ ብሎ እንዳለው እግዚአብሔርን በማርያም እጅ ታምር አድርጎ ማርያምን አስነሳት አይልም። በማርያም እጅ ማርያምን አስነሳት አይልም። ሌላ መጽሐፍ ቅዱስ ክፍል ላይ እና ቅዱስ የለም። በቃ ብራዘር የለም ነው ከእሱ ልጀምርልህ ብዬ ነው። የለም በቃ አትድከም። እሺ ከዛ ወደ ሰማይ ማረግ ተደረገ ካለ በኋላ ካረፈችም በኋላ ሐዋርያት ከሳቸው ስለመለየቷ ሲያዝኑ ሲተክዙ ኖሩ ይላል። ዮሐንስ ወንጌላዊው እስያ በምትባል ሀገር ሲያስተምር ሳለ ነሐሴ 16 ቀን በደስታ ወዳለበት ገነት በመንፈስ ቅዱስ ተመስጦ ጌታችን ኢየሱስ ክርስቶስን የእመቤታችን ስጋዋ ባለበት በዕፀ ሕይወት ስር ተቀምጦ አየው ይላል። ምን በምን ወዴት በተወስዶ ስጋዋ ወደ ጽዮት ወዳለበት ደስታ ወዳለበት ወደ ገነት አይደል? ወደ ሰማይ ተወስዶ ማለት ነው። ማን ያየው ይለናል እዚህ ጋር? ዮሐንስ ቅዱስ ዮሐንስ። አንተ ቶማስ ነው ብለህ አልከኝ። ቤተክርስቲያኒቱ ግን ዮሐንስ ነው መጀመሪያ ያየው ብላ የምትለው የቶማስ በኋላ ነው። ምን ትላለህ? አየ እኮ ነው ያልከኝ ወንድሜ። ተቀምጦ አየና ስታረጋ ተቀምጦ ያየው ምን ዋን ነው? ተቀምጦ ያየው ምን ዋን ነው? ስጋዋ አድርጎ ነው አይደል? በቃ ስለዚህ ተቀምጦ የሚሆን ቆሞ ተኝቶ የሚሆን ምንም ስጋዋ አድርጎ ዮሐንስ አስቀድሞ አየ ነው። አንተ ግን ምንድነው ቶማስ ነው ያየው ነው ብለህ ያልክ። በእርግጥ ቤተክርስቲያኒቱ ነች አንዴ ቶማስ ነው አንዴ ዮሐንስ ነው ብላ የምትለው። አንዴ ምናልባት እንዳስረዳት ትፈቅድልኛለህ? ኧረ በደንብ ትችላለህ። እመቤታችን ቅድስት ድንግል ማርያም ያረፈችው ጥር 21 ቀን ነው። ምናልባት ካወቀው ቀኑን አይደለም ፈለኩት። አይ ነው ታሪኩን ልንገርህ ብዬ ነው። አውቀዋለሁ ብራዘር አውቀዋለሁ። እና ነሐሴ 13 አካባቢ ተቀበረች ማለት ነው። ውሸት ነው ብራዘር። ይህ የሚሆነው መቼ ነው? ለምንድን ነው? ስጋዋን ሐዋርያት እኛ ሳናይ ብለው ስለነበር ተቀብለው። ኧረ ውሸት ነው። የራሳችሁ መጽሐፍት ይመሰክርባል። ብዙ አትሄድ ቅዱስ ያሬድ። እውነቴን ነው የምልህ፣ ውሸት ነው። አሁን እዚሁ መጽሐፍቱን ሳሳይህ እርስ በርስ እንዴት እንደሚጣላ አሳያለሁ። ውሸት ነው። ቤተክርስቲያኒቱ ለዘመናት ነው የዋሸቻችሁ። ጥር 21 ቀን ሞታ ነሐሴ 16 ለመቀበር ነሐሴ 13 ቀን ስጋዋን አላየንም ብለው ምናምን ነገር ብሎ የሚለው ነጭ ውሸት እንደሚባል ማለት ነው። መቼም የነጭ ውሸት እና ጥቁር ምናምን ነገር ይኖረዋል። ከለሩን እሱን ተወው እና ግን ውሸት ነው ብራዘር፣ ውሸት ነው። ታምረ ማርያምንና ድርሳነ ማርያም እዚህ ቅድም የጠቀስኳቸው 2 መጽሐፍቶች አሉ። እነሱን ያነበበ ብቻ ቤተክርስቲያኒቱ ምን ያህል ለዘመናት ስትዋሽ እንደነበረ ግልጽ ሆኖ ያሳያል፣ በመረጃ ማለት ነው። ግን ከፈለግ አንተ ጨርስ። እኔ ታሪኩን አውቀዋለሁ። ጥር 21 ቀን ሞተች፣ ነሐሴ 16 ቀን ተቀበረች፣ ሞቷ በጥር እርፈቷ በነሐሴ ምን የሚሉት ነው ምናምን ነገር የሚል ተረት አለ። ግን ውሃ የማያነሳ ተረት ነው ብራዘር፣ እርስ በርሱ የሚጣላ ተረት ነው። ይኸው እዚህ ጋር እንኳን እኮ አልኩ ቅድም አሁን ያልከው በድርሳነ ማርያምን በሌሎች መጽሐፍቱን ለሁሉ ጭምር ተጽፏል። ቶማስ እርገቷን አየ ተብሎ ማለት ነው። በመጀመሪያ ከህንድ ሀገር ሲመጣ ስብከተ ወንጌሉ ሄዶ ከዛ ሲመጣ በደመና ላይ ነው እንደውም ማገኛት ተብሎ የሚታመነው ማለት ነው። የሰፍነግ ጨርቋን ሁሉ ሰጥታው ልቦናው ተበጽብጾበት ከዛ መጣ ሐዋርያቱ ምናምን ነገር ብሎ የሚል እዚህ ደግሞ ዮሐንስ ነው ትልሃለች ቤተክርስቲያኒቱ። ታምረ ማርያም ታምር ላይ ማለት ነው። ታምር 7 ላይ ዮሐንስ ነው በመጀመሪያ እንደውም ሄዶ እዛ በስጋዋ ተቀምጦ ያየው ማለት ነው። አሁን እዚህ ጋር እንደዛ ብሎ መናገሩ እንትን ላይሆን ይችላል። ምናልባት መምህሮች ነው እሱን ሊተነትኑ። ችግር የለም። አንተ የምትለው ነገር ካለ በል። ግን ውሸቱ ይሄን ያህል እርስ በርስ ነው የጣላው። ሀሳብህን ግን ጨርስ። የፈለግከውን አውራ፣ ቀጥል። አይ ሀሳቤ በዛ መንገድ ነው። ምናልባት ካወቀው ድጋሚ መናገሩ ሊያስፈልግ ይችላል። ግን በዛ መንገድ እኔ በሚገባ ነው የማውቀው። በሚገባ ነው የማውቀው። ምናልባት አስፈላጊ ካለ ስታስገቡ ግን ኖርማል ምዕመኑ ብቻ ሳይሆን አስተማሪዎች፣ መምህሮች ካሉ ኧረ እኛ ምዕመኑን አስቀርተን መምህራኑ ቢመጡ ጥሩ ነበር። መምህራኑ አይመጡም፣ ከኔ ጋር አያወሩም። አስገቡ አሪፍ ነበር ማለት ለመወያየት። ግቡ በላቸው ካሉ ግቡ በላቸው። አንተ በራስህ አፍ ግቡ በላቸው። እስኪ ካገኘኋቸው እላቸዋለሁ። እታች የሚጽፉልህ ካሉ እንትናን አስገባው በለኝ፣ አስገባልሃለሁ። እስኪ መጥቶ ይመልስ። ዮሐንስ ነው ወይስ ቶማስ ነው ያየው? በመጀመሪያ ቤተክርስቲያኒቱ ዮሐንስ ነው ያየው ብላ ትላለች፣ ቶማስ ነው ያየው ብላ ትላለች። እሺ መምህር በሌላቸው ሰዎች ጋር ከመነጋገር ጥሪ እታችሁ ረጅ ቡና ጠጭ እህትዬ፣ አንቺ ለምን ገባሽ?
እውቀት ስላለች ነው የገባሽው። እኛ መምህራን እያለ ቅዱስ ያሬድ ሲጠራ እውቀት ከሌላቸው ሰዎች ጋር አንቺ ለምን ገባሽ እህቴ? እውቀት ያላችሁ ሰዎች ሌሎች ነው። ሌላ እውቀት ያለው ቅዱስ ያሬድ አሁን ሞከረ፣ በቃ አሳየሁት ይኸው በመረጃ። እስኪ ቀጥሎ ያለውን እኔም ሌላ መጽሐፍ ደግሞ ድርሳነ ማርያምን አወጣለሁ። ሁለቱን ጎን ለጎን መሳ ለመሳ እዚህ ቁጭ አደርገዋለሁ። መጥቶ ያውራ። እውቀት ያለው ሰው ይግባ። እንዴ ባልቴቱ ሁሉ እኮ ነው ከየጓዳ ሊጡን ሁሉ ቀሚሳቸው ላይ ጠራርገው የሚመጡት ማለት ነው። አርፈሽ ተቀመጭ እህት አለ። እውቀት ያላቸው መምህራን፣ ካህናት፣ ዲያቆናት እንዲህ ካሉ ይምጡ። ልክ ቅዱስ ያሬድ እንዳለው ማለት ነው።